ክብር ሁሉ ለጌታ ለኢየሱስ ክርስቶስ ይሁን። እንደምን ሰነበታችሁ የተወደዳችሁ ተመልካቾቼ? ሰላም ለእናንተ ይሁን። የጌታ ጸጋና ሰላም ይብዛላችሁ። እግዚአብሔር አምላኬን እጅግ አድርጌ አመሰግናለሁ። ዛሬም እንደተለመደው የእግዚአብሔርን ቃል ይዤ መጥቻለሁ። እየተማረን ያለነው ትምህርት ተከታታይ ትምህርት ነው። የምንማረውም ትምህርት ከመጽሐፍ ቅዱስ ከታሪክ በብዙ አቅጣጫ ስለ እስራኤል እየተማረን ነው። ለእስራኤል ያለብን ዕዳ በሚል አርዕስ በደንብ በጥልቀት እየተማረን ነው። ወገኖች ሆይ በጣም የሚጠቅመን ነው። መጽሐፍ ቅዱስ ሲናገር ሕዝቤ ዕውቀትን ከማጣት የተነሳ ጠፍቷል ይላል ሆሴዕ ምዕራፍ 5 ላይ። ወገኖች ሆይ አለማወቅ ለብዙ ጥፋቶች ነገሮች ያደርሳል። በግለሰብም ደረጃ፣ በሀገርም ደረጃ፣ በቤተሰብም ደረጃ፣ በቤተ ክርስቲያን ደረጃ ወገኖች ሆይ አለማወቅ ከባድ ጥፋቶችን ያመጣል። ዕውቀት ደግሞ ከብዙ ነገር ይታደጋል። ወገኖች ሆይ ዓለም በዕውቀት ነው የምትመራው። ቤተ ክርስቲያንም ወገኖች ሆይ በዕውቀት ነው መመራት ያለባት። ወገኖች ሆይ የማያውቁ ሰዎች አያውቁም ተብለው ምህረት አይደረግላቸውም። መጽሐፍ ቅዱስ ሲናገር የጌታውን ፈቃድ አውቆ የማያደርግ እጅግ ይገረፋል ይላል። አውቆ የማያደርግ ሳያውቅ የሚያደርግ ግን በጥቂቱ ይገረፋል ይላል። ወገኖች ሆይ ስለዚህ ዕውቀት በጣም አስፈላጊ ነው። የእግዚአብሔርን ቃል ልናውቅ ያስፈልጋል። እባካችሁ የእግዚአብሔርን ቃል ካወቅን በዚያ በቃሉ ውስጥ ወገኖች ሆይ እያንዳንዱ ነገር መልሳችን አለ። በመጽሐፍ ቅዱስ ውስጥ ትልልቅ ጥያቄዎች አሉ። መልሶቻቸውም ያሉት እዛው መጽሐፍ ቅዱስ ውስጥ ነው። የመጽሐፍ ቅዱስ መልስ ያለው እዛው መጽሐፍ ቅዱስ ውስጥ ነው። ስለዚህ እንደ እግዚአብሔር ቃል ከታሪክም እየተማረን ነው የእግዚአብሔርን ቃል። እንግዲህ ስለ እስራኤል በጣም ብዙ ነገሮችን ተነጋግረናል። አንደኛ እስራኤል የዓለም ብርሃን ናት ብለናል። የዓለም ብርሃን ናት፣ የዓለም መድኃኒትን ያመጣች ጌታችንን ኢየሱስ ክርስቶስን ወደዚህ ምድር ያመጣች የዓለም ብርሃን ናት ብለናል። የደህንነትን መንገድ ያሳየችን የዓለም ብርሃን ናት። ሁለተኛ የእግዚአብሔር ክብር ቀጥታ ሰለሞን በሰራው መቅደስ፣ ሙሴ በሰራው መቅደስ ወገኖች በሌላ ዓለም ላይ የእግዚአብሔር ክብር አልወረደም። ዳይሬክት የእግዚአብሔር ክብር የወረደበት የዛሬ 2000 ዓመትም መንፈስ ቅዱስ በሐዋርያት ሥራ ምዕራፍ 2 ላይ በሐዋርያት ላይ የእግዚአብሔር ክብር የወረደባት ምድር ናት። ቅዱስ ከተማ ናት ብለናል። ከዚያስ ጌታ ኢየሱስ ክርስቶስ ተወልዶ ያደገባት፣ አምላክ ወክ ያደረገባት፣ ያደገባት፣ ያገለገለባት፣ የሞተባት፣ የተሰቀለባት፣ ከሞት የተነሳባት፣ ያረገባት፣ ከዚያ ደግሞ ተመልሶ መጥቶ የሚነግስባት ከተማ እንደሆነች መጽሐፍ ቅዱስ በዝርዝር ይናገራል። ዮሐንስ ራእይ ምዕራፍ 20 ቁጥር 4 እስከ 6 ልታነቡት ትችላላችሁ። የሐዋርያት ሥራ ምዕራፍ 1 ቁጥር 11 ላይ ሁለት መላእክታን ሲያርጉ ሐዋርያት ቀና ብለው ሲመለከቱ እንዲሁ እንዳያችሁ ተመልሶ ይመጣል፣ ተመልሶ መጥቶ በዳዊት ዙፋን ላይ ይቀመጣል ይላል። ወገኖች ሆይ ራእይ ምዕራፍ 20 ቁጥር 4 መጥቶ በዙፋኑ ላይ ለ1000 ዓመት ይነግሳል ከቅዱሳን ጋር። ስለዚህ ኢየሱስ ክርስቶስ ይሄንን ስለሚያደርግ ኢየሩሳሌም የተወደደች የተቀደሰች ከተማ ናት። የሰማያዊቱ ኢየሩሳሌም ደግሞ ምሳሌ ናት ብለናል። ወገኖች ክብር ሁሉ ለኢየሱስ ይሁን። ስለዚህ አንዳንድ የሐሰት አስተማሪዎች በጣም የሚገርማችሁ ነገር ቤተ ክርስቲያን ተክቷታል፣ እስራኤል የምትባል የለም ይላሉ። እነዚህ ሪፕሌስመንት ቴዎሎጂያን የሚባሉ በቃ ኖ ሞር እስራኤል በቃ በቤተ ክርስቲያን ተተክላለች። እስራኤል እኮ ራሷን የቻለች ሀገር ናት። እስራኤል ራሷን የቻለች መንግስት ናት። ራሷን የቻለች ህዝብ ናት። ወገኖች ሆይ እውነት ነው ከ605 ከክርስቶስ ልደት በፊት ከባቢሎን መንግስት ጀምሮ እስከ 1948 ለ2500 ዓመት አልነበረችም በምድሯ። በተለያየ መንግስት እየተገዛች በባርነት በዓለም ሁሉ ላይ ተበትና ነበር። ነገር ግን ከዛ ተመልሳ ወደ ምድሯ መታ መንግስቷን መስርታለች። በ1948 መንግስቷን መስርታለች። አሁን 75 ዓመቷን እያከበረች ነው። ወገኖች ሆይ ጌታችን ኢየሱስ ክርስቶስ መጥቶ በዳዊት ዙፋን ላይ ይነግሳል። የእግዚአብሔር ቃል ይናገራል። የት ላይ ሊነግስ ነው እስራኤል የለችም የምንለው? ይሄ ፈጽሞ መጽሐፍ ቅዱስ አይደለም። ባለፈው ነግሬያችኋለሁ። ኤርምያስ ምዕራፍ 3 ቁጥር 7 ምን ይላል? ኢየሩሳሌም የእግዚአብሔር ዙፋን ናት ይላል። መዝሙር 48 ቁጥር 1 እስከ 3 የትልቁ የእግዚአብሔር የንጉሱ ከተማ ናት ይላል። ስለዚህ ወገኖች ሆይ እስራኤል
ራሷን የቻለች ህዝብ ናት። እስራኤል ራሷን የቻለች መንግስት ናት። በእግዚአብሔር አጀንዳ በእግዚአብሔር ፕላን ውስጥ ያለች ከተማ ናት። ስለዚህ ስለ እስራኤል በምንናገርበት ጊዜ ወገኖች እንደ እግዚአብሔር ቃል ነው መናገር ያለብን። በጣም ብዙ ነገር ነግሬያችኋለሁ። ለምሳሌ እስራኤልን መንካት ዘካርያስ ምዕራፍ 12 ቁጥር 1 እስከ 3 በመናነብበት ጊዜ እስራኤልን እንደ ከባድ ድንጋይ አድርጌ በአሕዛብ መንግስታት መካከል አስቀምጫታለሁ። ከባድ ድንጋይ የሚነካት ሁሉ ይቀጠቀጣል፣ ይቆስላል ይላል። እስራኤልን የሚነኩ ዛሬ በደንብ በዝርዝር እናያለን። በግለሰብ ደረጃ በሀገር ደረጃ የደረሰባቸውን ወገኖች ሆይ በእስራኤል ላይ ባደረጉት ነገር የደረሰባቸውን መዓት እንመለከታለን። ሀገር እንዴት እንደወደቀች በግለሰብ ደረጃ የደረሰባቸው ሁሉ በዝርዝር ተመልክተናል። አሁንም እንጨምራለን። ወገኖች ሆይ እስራኤልን የመንገድገድ ዋንጫ አድርጋታለሁ ይላል። ዋንጫ ምንድን ነው? መጠጫ ነው። እስራኤልን የሚነካ ሁሉ ይሰክራል ነው ያለው ዘካርያስ ምዕራፍ 12። ትንቢቶች በሙሉ ወገኖች መጽሐፍ ቅዱስ ሁሉ በሙሉ በተለይ ብሉይ ኪዳንን እኮ ስለ አንድ ስለተመረጠ ስለ እስራኤል ህዝብ ነው የሚናገረው፣ ስለ እስራኤል ህዝብ። አዲስ ኪዳን ግን ዳግም ስለተወለደ ስለ አንድ ሰው ነው የሚናገረው። ጌታ የተመሰገነ ነው። ስለዚህ በሙሉ መጽሐፉ የሚያወራው ስለ እስራኤል ስለሆነ እስራኤልን ለኛ የተሰጠን ነገር ወገኖች ድርሻችን የተለየ ነው። ለምሳሌ ባለፈው ነግሬያችኋለሁ። ባለፈው መልእክቴ 135 ዓመተ ምህረት ላይ የሮሙ ንጉስ ሄድሪያን የሚባለው የእስራኤልን ታሪክ ለማጥፋት አይሁዳውያን አልገዛልኝ ብለዋል፣ አምፀዋል። በቃ የነሱን አከርካሪት መስበር አለብኝ አለና የመጀመሪያውን ስማቸውን አይሁድ የሚለውን ስማቸውን አይሁድ የሚለው ከየት እንደመጣ ዛሬ እንመለከታለን። አይሁድ የሚለውን ስማቸውን እስራኤል የሚለውን ስማቸውን ሰረዘና ምን ብሎ አወጣላቸው? ስም ፋለስቲኒያ ብሎ ስም አወጣላቸው። በዚያ ስም ነው መንግስቷን የመሰረተችው። ለምን? የእሷ ስም አይደለም፣ የራሷ ስም አይደለም። የራሷ ስም ወገኖች ሆይ መጽሐፍ ቅዱስ ላይ በደንብ በዝርዝር የምንመለከተው እስራኤላውያን አይሁዳውያን ነው። ወገኖች መጽሐፍ ቅዱስ የሰጣቸው ስም የአይሁድ ህዝብ ጽዮን፣ ኢየሩሳሌም የሚል ያንን ታሪካቸውን ለማጥፋት ታሪካቸውን ለማበላሸት 135 ዓመት ላይ የሮሙ ንጉስ ሄድሪያን የተባለ ስማቸውን ቀይሮ እስራኤል የሚለውን ስም ቀየረና ምን የሚል ስም ሰጣቸው? ፓሌስቲኒያ የሚል ወገኖች ስም ሰጣቸው። መንግስቷን ስትመሰረት በ1948 እንደዛ የሚል ስም ይዛ ነው። ትንሽዬ መሬት ነው ወገኖች። ግን ለአብርሃም ያለው ምንድን ነው? ዘፍጥረት 15ን በምናነብበት ጊዜ ከግብፅ ወንዝ አንስቼ እስከ ኤፍራጥስ ወንዝ ድረስ ሰጠችሃለሁ። 400,000 ማይል ማለት እኮ ነው። አሁን ያንን ይዛለች? አልያዘችም። በከባድ ጦርነት ውስጥ ነው ያለችው። ስለዚህ እስራኤል ወራሪ አይደለችም። ለእኛስ ምንድን ነው የተሰጠን? እኛማ ለእስራኤል ክፉ ደግ እንድንናገር የእኛ ቢዝነስ አይደለም ወገኖች፣ የእኛ ቢዝነስ አይደለም። ታዲያ ምንድን ነው የተባለው? ጸልዩ፣ ለኢየሩሳሌም ጸልዩ፣ ለኢየሩሳሌም ባርኩን። አሁን በጣም በሚያሳዝነው በሚያምነውም በማያምነውም ማህበረሰብ ስለ እስራኤል በጣም ብዙ ክፉ ነገር ሲወራ እንሰማለን ወገኖች። ይሄ እኮ ዕውቀት አለመኖር እኮ ነው፣ አለማንበብ እኮ ነው ወገኖች። የእግዚአብሔርን ቃል አለማወቅ እኮ ነው፣ ታሪክን አለማወቅ እኮ ነው ወገኖች። ምንድን ነው ስለ እስራኤል የምትከራከረው ልትሉ ትችላላችሁ። መጽሐፍ ቅዱስ ይላል፣ መጽሐፍ ቅዱስ ይላል ስለ እስራኤል አለመጸለይ፣ እስራኤልን አለመባረክ። ለአብርሃም የሚባርኩህን እባርካለሁ ነው ያለው፣ የሚረግሙህ ደግሞ የተረገሙ ይሆናሉ ይላል ወገኖች። ሀገር ስትረገም አይተናል፣ ግለሰብ ሲረገም ሲመታ አይተናል። ዛሬም በዝርዝር እንመለከታለን። ስለ እስራኤል መጽሐፍ ቅዱስ የሚለን ትእዛዝ መለኮታዊ ትእዛዝ ነው፣ የእግዚአብሔር ትእዛዝ ነው። ለእስራኤል ጸልዩ ባርኩ ነው ተብሎ የተጻፈ። አባቶችም ስለ እስራኤል ነው ሲጸልዩ የነበሩት ወገኖች። ሮሜ ምዕራፍ 9 እኔ ከአባቶቼ ከእስራኤል ተለይቼ እኔ ተረግሜ እነሱ ቢድኑ እመርጥ ነበረ። አባትነት የነሱ፣ ስርዓት የነሱ፣ ኪዳን የነርሱ፣ መቅደስ የነርሱ፣ ክህነት የነርሱ፣ መስዋዕትነት የነርሱ። ከነርሱ ደግሞ ጌታችን ኢየሱስ ክርስቶስ በስጋ ተወለደ። እነዚህ ህዝቦች አሁን በድንዛዜ ውስጥ ነው ያሉት፣ ወደፊት ይድናሉ ይላል ሮሜ ምዕራፍ 11 ላይ። አሁን በድንዛዜ ውስጥ ናቸው። ከድንዛዜ ወጥተው እንዲድኑ እኔ እንድጠፋ እለምን ነበረ ይላል ወገኖች ሆይ። እነሱ አባቶች ስለ እስራኤል ይጸልዩ ነበረ። ለእኛስ የተሰጠን ቃሉን አነበውና እንጸልያለን። መዝሙረ ዳዊት 122 ቁጥር 6 ተመልከቱ። በእስራኤል ውስጥ
በምናደርገው ጸሎት የኛ መርገምትና የኛ በረከት እንዴት እንዳለ ተመልከቱ። መዝሙረ ዳዊት 122 ቁጥር 6 ለኢየሩሳሌም ሰላምን ለምኑ። በቃ ሰላምን ለምኑ። ሰላም የሌላት ከተማ ናት ወገኖች ሆይ። በጦርነት ይኸው ከ2500 ዓመት በላይ በጦርነት ውስጥ አሳልፋለች። አሁንም ወደፊት በጦርነት ውስጥ ነው የምታሳልፈው። ጦርነቱ የሚያልቀው ጌታችን ኢየሱስ ክርስቶስ ሲመጣ ነው እንጂ ማንም የዓለም መንግስት ሊፈታው አይችልም። ማንም ሊያስታርቅ አይችልም። ኢየሱስ ሲመጣ ብቻ ነው ምህረት፣ ሰላም የሚሆነው ለዚያች ምድር። ሐሰተኛው ክርስቶስ ሲመጣ ለትንሽ ጊዜ ሰላም ይሆናል፣ ተመልሳ ጦርነት ውስጥ ትገባለች። ኢየሱስ ሲመጣ ግን ወገኖች ሆይ ያንን የተወሰደባትን 400,000 ማይል ከግብፅ ወንዝ አንስቶ እስከ ኤፍራጥስ ወንዝ ያለውን በሙሉ ግዛቷን ታገኛለች። ጌታ የተመሰገነው። ስለዚህ ለኛ ለኢየሩሳሌም ሰላምን ለምኑ። ከዛስ አንተም ለሚወዱህ ልማት ይሁን። ስትጸልይ ስትባርክ አንተን ለሚወዱ ሁሉ አንተን ራስህን ልማት ይሆንልሃል። በኃይልህ ሰላም፣ በጌጠኛ ቤትህ ልማት ይሆንልሃል ይላል። ተመልከቱ፣ ልማት ይሆንልሃል። ጌጠኛ ቤትህም ልማት ይሆናል። ስለ ወንድሞች ስለ ባልንጀሮች በውስጥሽ ሰላም ይሁን በሉ። ስለ ወንድሞች በእስራኤል ስላሉ ወንድሞች በእስራኤል ስላሉ ወገኖችህ ምን በል? ስለ መቅደሱ ስለ ኢየሩሳሌም ሰላም ይሁንልሽ ብለህ ጸልይ ነው የሚለው። ወገኖች ሆይ እግዚአብሔር አምላክ በዚህ መንፈስ እንዲሞላን እንጸልያለን። እናመሰግንሃለን ጌታ አባት ሆይ፣ በጌታ በኢየሱስ ክርስቶስ ስም ስምህ የተባረከ ይሁን። አሁን ደግሞ ቃልህን አስተምረን አባት ሆይ፣ ከሁሉ የማንሰው ልጅህን እኔን እርዳኝ፣ አግዘኝ። መንፈስ ቅዱስ ሆይ ይህን የሚሰሙ ሁሉ በጌታ በኢየሱስ ስም የቃልህ እውቀት ያገኛቸው፣ በጌታ በኢየሱስ ስም አሜን። እንግዲህ ለእስራኤልኛ የታዘዝነው ምንድን ነው? በጸሎታችን ሰላም ይሁን ብላችሁ ጸልዩ። ሰላም ይሁን ብላችሁ ስትጸልዩ ለእናንተ ሰላም ይሆናል፣ ለቤታችሁ ልምላሜ ይሆናል፣ በረከት ይሆናል። ለእስራኤል ሰላም ይሁን በሉ። ለወንድሞቻችሁ እስራኤል ላሉ ወንድሞቻችሁ፣ ለመቅደሱ ለኢየሩሳሌም ሰላም ይሁን ብላችሁ ጸልዩ ይላል። ወገኖች ሆይ ዛሬ አብዛኛውን ጊዜ በቤተ ክርስቲያን የምንሰማው እንደዛ ነው። በጣም የሚያሳዝነው ነገር ቸርች ውስጥ በቀለም በዘር እየታመስን ያለበት ዘመን ነው ያለነው ወገኖች ሆይ። ጸሎታችን ሁሉ በለው ፍጨው ደምስሰው የሆነበት ወገኖች ሆይ፣ ሞዴል የሚሆኑ ሰዎችን እያጣን ያለንበት ዘመን ነው ወገኖች ሆይ። እንደዚህ ዘመን ደግሞ የተዋረርንበት ዘመን የለም ወገኖች ሆይ። በሮሜ ምዕራፍ 2 ላይ ከእናንተ የተነሳ የእግዚአብሔር ስም በአሕዛብ ዘንድ ይሰደባል ይላል። ጌታችንም ኢየሱስ ክርስቶስ ፈሪሳውያንና ሰዱቃውያን ያለው ምንድን ነው? እናንተ መስከራችሁ የምታመጧቸው ከእናንተ የባሱ የገሃነም ልጆች ታደርጓቸዋላችሁ አለ ጌታ ኢየሱስ ክርስቶስ ሲናገር። አሁን ከቤተ ክርስቲያን መሪዎች ጋር አብሮ መጸለይ በጣም ከባድ እየሆነ ያለበት ጊዜ ነው። ዘረኝነቱ በቀለም በብሔር በጎሳ ወገኖች ሆይ የእግዚአብሔርን መንግስት ታስተጋባለች ተብላ ለደህንነት የተጠራች ቤተ ክርስቲያን ወገኖች ሆይ ሌላ ነገር ውስጥ ገብታ አዘቅት ውስጥ ገብታ ኃይላታ የምትወራጭበት ዘመን ነው ወገኖች ሆይ። ይሄ የምናየው ነገር ሁሉ ወገኖች ሆይ ያልፋል። በእግዚአብሔር ፊት መልስ የምንሰጥበት ጊዜ ይመጣል ወገኖች ሆይ። ለዚህ ነው መጽሐፍ ቅዱስ ለምትናገረው ነገር ተጠንቀቅ፣ በእግዚአብሔር ፊት መልስ ትሰጣለህ ይላል ማቴዎስ ምዕራፍ 12 ላይ። ተጠንቀቅ ይላል። ይሄ የምናየው ነገር ሁሉ ያልፋል ወገኖች ሆይ። በሱ ፊት ቆመን መልስ እንሰጣለን። አርአያ የሆኑ አባቶችን እያጣን ያለንበት ዘመን ወገኖች ሆይ። ባካችሁ ለምናችኋለሁ፣ ወጣቶች በፍቅር ልንሞላ ያስፈልጋል። የእግዚአብሔርን ቃል ልናነብ ያስፈልጋል። ድሮ ትልልቅ ሰዎች ሲመጡ ከመቀመጫችን ተነስተን ነበር ሰላም የምንለው፣ ጎንበስ ብለን ነበር ሰላም የምንለው ወገኖች። እንነሳ ነበር፣ ሲቆጡን እንሰማ ነበር። ድሮ ወገኖች ወይ ድሮ ማለት እንግዲህ በቅርብ ጊዜ እኮ ነው፣ የዛሬ 30 ዓመት በየትምህርት ቤቱ የመጽሐፍ ቅዱስ የስነ ምግባር ትምህርት ይሰጥ ነበር። የመጽሐፍ ቅዱስ ትምህርት ሰብጀክት ወገኖች ወይ ትምህርት ይሰጥ ነበር ወገኖች ወይ። እናትን አባትን ስለማክበር ወገኖች ሆይ፣ የመንግስት ባለስልጣናትን ስለማክበር ወገኖች ሆይ መጽሐፍ ቅዱሳዊ የሆኑ ትምህርት ይሰጥ ነበር። ዛሬም ወገኖች ሆይ የኢትዮጵያ መንግስት ሀገሪቱን የሚወድ ከሆነ ይሄ የመጽሐፍ ቅዱስ ስነ ምግባር ትምህርት ወደ ትምህርት ቤት መምጣት አለበት። አሜሪካን ሀገር እንደዛ ነበር። በየኮርነሩ በየትምህርት ቤቱ 10 ትእዛዛት ይለጠፋል፣ ትምህርት ነበረ። ከዛ ከተወሰነ ጊዜ በኋላ በቃ ወላጆች እየሄዱ እኛ በቃ የመጽሐፍ ቅዱስ አንፈልግም አውጡልን ተብሎ አሁን ነው የቀረው።
ኢቭን አሁን ገንዘቡ ላይ ያለው በእግዚአብሔር እናምናለን የሚለው ይነሳልን እያሉ ሰላማዊ ሰልፍ ያደርጋሉ። አባቶች አሜሪካንን ሲመሰርቱ በእግዚአብሔር ቃል በጸሎት ፓርላማቸው ሁሉ ለእግዚአብሔር እውቅና በመስጠት ነው ወገኖች። ዛሬም የኢትዮጵያ መንግስት የሌሎችም ሀገሮች ወገኖች መጽሐፍ ቅዱስን ለልጆቻቸው ማስተማር አለባቸው ወገኖች። ይሄ ሲሆን ብቻ ነው ግብረ ገብ ትምህርት ሲኖር ብቻ ነው ወገኖች ሀገር መልካም የምትሆነው። አባትን ማክበር፣ እናትን ማክበር፣ ወላጅን ማክበር ወገኖች ሆይ መጽሐፍ ቅዱስ ቁልጭ ብሎ ተቀምጧል። እናትን አለማክበር፣ ሀገርን መንግስትን አለማክበር ወገኖች ልንገራችሁ ከ10ቱ ትእዛዛት ቦነስ ያለው ጥያቄ እናትና አባትህን አክብር ይልና እድሜህ እንዲረዝም ይላል። እድሜ የሚረዝመው እናትና አባትህን የበላዮችህን መካሪዎችህን አጠገብ ያሉትን ስታከብር እድሜህ ይረዝማል ይላል። አለበለዚያስ ተቃራኒው እድሜ ይቀጫል ማለት ነው። አሁን አባትም እናትም መንግስትም የማይከበርበት ዘመን ወገኖች ሆይ በተለይ ባለፉት 5 ዓመታት እንዴት ዘግናኝ ነገር ያየንበት ወገኖች ሆይ ወንድም በወንድሙ ላይ እህት በእህቱ ላይ ሬሳ ሲቃጠል ሰው ተዘቅዝቆ ሲሰቀል ወገኖች ሆይ ከመቃብር ወጥቶ ኩላሊት ወጥቶ ሲሸጥ ወገኖች ሆይ በጣም የሚዘገንን እህቶቻችን ሲነወሩ ወገኖች ሆይ በጣም በሚያሳዝን ይሄ ሁሉ ዋጋ ያስከፍላል። ዘር ነው ወገኖች ሆይ እንደ መሳፍንት ዘመን ሁሉ የራሱ ገዢ ሁሉ የራሱ ጌታ የሆነበት ዘመን እኮ ነው ያለነው ወገኖች። ልንገራችሁ አሜሪካን ሀገር እዚህ የደረሰችበት ምክንያት ከሰው ሁሉ የተለየ ፈረንጅ ስላላት አይደለም ወገኖች። ግን ምንድነው ሲባል ለእስራኤል ስላደረገችው ኬር ነው። ለእስራኤል ስላደረገችው መልካም ነገር ነው ወገኖች። እንግሊዝን ከታላቋ እንግሊዝ አንስቶ ወርዶ እግዚአብሔር እንድትፈጠፈጥ የሆነችበት ምክንያት ምንድነው ወገኖች? በእስራኤል ላይ ባደረገችው ምክንያት ነው። ዜሮ ያስገባት ምንድነው ብንል በእስራኤል ላይ ስላደረገችው ነው። በ1946 ጀምሮ እስከ 4948 መንግስት አታ በቃ የትኑር ተብሎ እስራኤል በምድሯ ላይ እንዳትኖር በምትደረግበት ጊዜ እንድትንከራተት ያደረገቻት እንግሊዝ ናት ወገኖች። ያቺ ታላቋ እንግሊዝ ከአሜሪካ በፊት ዓለምን ትገዛ የነበረችው እኮ እንግሊዝ ናት ወገኖች። ዛሬ ዝም ብላ ተራ ሆና እንድትቀር የሆነችበት ምክንያት ምንድነው? በእስራኤል ላይ ባደረገችው ችግር ነው። በእስራኤል ላይ ባደረገችው መከራ ነው። ስፔን፣ ታላቋ ስፔን ከእንግሊዝ በፊት ዓለምን ትገዛ የነበረች ስፔን አሁን በኳስ ብቻ የምናቃት ሀገር ሆና ተንኮታኩታ የቀረችው በምንድን ነው ወገኖች? በእስራኤል ላይ ባመጣችው ጣጣ ነው ወገኖች። በእስራኤል ላይ ባመጣችው ጣጣ ነው። በእስራኤል ህዝብ ላይ ባወጣችው አዋጅ ነው ይሄ እንደዚህ ሆና የቀረችው። በግለሰብ ደረጃ አዶልፍ ሂትለርን ተመልከቱ። የሞተው ለምንድን ነው? እንደዛ ተዋርዶ የሞተው ለምንድን ነው? በእስራኤል ምክንያት ነው። ሳዳም ሁሴን ያ ኃያሉ መንግስት ይፈራ የነበረው ገናናው መንግስት ተዋርዶ እንዲሞት የሆነ ምክንያት በእስራኤል ነው ወገኖች። ጋዳፊን ተመልከቱ። አስፈሪ ንጉስ ወደ ኢትዮጵያ እንኳን ለስብሰባ ሲመጣ 400 ሰራዊት በአውሮፕላን አስጭኖ ነበረ የአፍሪካን አንድነት ስብሰባ ለመሰብሰብ። ያን የመሰለ ንጉስ ከጉድጓድ ውስጥ ተጎትቶ ተዋርዶ እንዲሞት ያደረገው ምንድነው? በእስራኤል ላይ ስላደረገው መዓት ስላደረገው መከራ ነው ወገኖች። ዛሬ አረቦች በሙሉ እስራኤላውያንን እናዋርዳለን እናጠፋለን ይላሉ ወገኖች። ምንድነው የ6 ቀኑ ጦርነት ወደ ኋላ ስንመለከት በ1976 ወገኖች ያ ሁሉ የሆነው ምንድነው? እስራኤልን ለማጥፋት ነው። እስራኤልን እናጠፋለን ያሉ በግለሰብም ደረጃ በሀገርም ደረጃ እየተዋረዱ ጠፉ። እንዲህም እየተሟገትኩ የምናገረው ምንድነው? መለኮታዊ ትእዛዝ ነው። የእግዚአብሔር ቃል ነው። እግዚአብሔር አዟል። ቃሉን የማይጠብቅ ሁሉ ቃሌን አልጠበቅክምና ነው የሚለው መጽሐፍ ቅዱስ። ሕጉን የማይጠብቅ ሁሉ በሙሉ ምን ይሆናል? በርግማን ስር ይወድቃል። ለምን? የእግዚአብሔር ቃል ስለሚናገር። ወደ ሀገራችን ተመልከቱ። አንድም ስለ እስራኤል ምንም ነገር የማያቅ ጫቱን እየቃመ ጥርሱ እየረገፈ በጫት እስራኤልን ማጥፋት ነው፣ እስራኤልን መደምሰስ ነው ይላል። እስራኤልን የት ያውቃታል? ያውቃታል? እስራኤል አያውቃትም። እሱ በጫት እየጠፋ እስራኤልን ማጥፋት ነው ይላል። ወገኖች ሆይ ይሄ ምን አይነት ነገር ነው? ይሄ እኮ የብርሃንና የጨለማ ጉዳይ ነው ወገኖች ሆይ። የመሲሁ መምጣትና አለመምጣት ጉዳይ ነው። ይሄ የአንቲክራይስት ስፒሪት ነው ወገኖች ሆይ። የአንቲክራይስት መንፈስ ነው። አምላክ በስጋ መምጣቱን የሚቃወም መንፈስ። አሁንም እስራኤል እንድጠፋ የሚፈልግ ፍላጎት ያለው ሁሉ አምላክ ከእስራኤል በስጋ መምጣቱን የማይወድ ሁሉ መስማት ፈለገም አልፈለገም እስራኤልን የሚጠላ ሁሉ በሙሉ የእግዚአብሔር ጠላት ነው። የእግዚአብሔር ጠላት ነው። ጠላት ወደደም አልወደደም ኢየሱስ ክርስቶስ መጥቶ
በእስራኤል ላይ በዳዊት ዙፋን ላይ ይቀመጣል ይላል። ራዕይ ምዕራፍ 12 እሱ ነው የሚናገረው። መጥቶ በዳዊት ዙፋን ላይ ይቀመጣል። ወገኖቼ እስራኤል ውስጥ በአካባቢው የሚደረገው ማንኛውም ነገር ሁሉ ቤተክርስቲያንን ይመለከታታል። አይመለከተኝም፣ ብቻ አጥቢ ናት፣ እንዲህ ናት፣ ትጥፋ ትደምሰስ ልንል አንችልም። ይመለከተናል። ለምን? የምጽአቱ መቁጠሪያ ወገኖች ሆይ እስራኤል ናት። በእስራኤልና በዙሪያዋ ባሉ አገሮች የሚደረጉ ጦርነቶች ሁሉ ወገኖች ሆይ የይገባኛል፣ የመሬት ይገባኛል ፍትጊያ ከአብርሃም ዘመን ጀምሮ ከአብርሃም 3000 ምናምን ዓመት ወደ ኋላ ከአብርሃም ዘመን ጀምሮ ነበረ። አሁንም ይቀጥላል። እየጨመረ እየጋመ ይሄዳል። አሁን የእስራኤል ዋና ጠላት ማን ናት? አሁን የእስራኤል ዋና ጠላት ወገኖች ሆይ ዋና ጠላቷ ፊልስጤም ናት። ፊልስጤም ከድሮም ነበረች። ባለፈው ነግሬያቸዋለሁ። ፊልስጤም ከድሮ ነበረች። ነገር ግን የእስራኤልን ቦታ ይዛ አይደለም። እስራኤል ከድሮም አለች፣ ፍልስጤምም ከድሮም አለች። ወገኖች ሆይ ይሄ ቅድም እንደነገርኳችሁ በ135 ዓመተ ምህረት ፍልስጤም በቦታዋ አለች፣ እንደገና ደግሞ እስራኤልም አለች። ነገር ግን የእስራኤልን ስም ቀይሮ ፋለስቲን የሚል ስም ይስጣት እንጂ ፍልስጤም ከድሮም አለች፣ ነበረች። በዳዊት ዘመን ነበረች፣ በሳኦል ዘመን ነበረች። ዳዊት ከፍልስጤማውያን ጋር በብዛት ተዋግቷል። ሳኦልን የገደሉት እኮ ፍልስጤማውያን ናቸው። ሄዳችሁ አንደኛ ሳሙኤል መጨረሻውን ምዕራፍ አንብቡ። ከፍልስጤማውያን ጋር ሲዋጋ ነው። ጎልያድ ከየት ነው የመጣው? ጎልያድ የመጣው ከፍልስጤም ነው። ስለዚህ እስራኤላውያን ወደኋላ በምንመለስበት ጊዜ ከ400 ባርነት በኋላ እግዚአብሔር ለአብርሃም እንደተናገረው ከ400 ባርነት በኋላ ከግብፅ ይወጣሉ እንዳለው ልክ ከግብፅ ባርነት እግዚአብሔር ሲያወጣቸው ወደ ከነዓን ሲገቡ ፍልስጤማውያን የሚጠፉ ህዝቦች ነበሩ። ለምን ይጠፋሉ? አስረዳችኋለሁ። የሚጠፉ ህዝቦች ከሚጠፉ ህዝቦች መካከል አንደኛዎቹ እነሱ ነበሩ እና ኢያሱ በሙሉ አጥፋ የተባለውን አላጠፋም። አብዛኛውን የመሳፍንትን መጽሐፍ አንብቡ፣ የኢያሱን መጽሐፍ አንብቡ። አጥፉ የተባሉትን ህዝብ አያጠፉም ነበር። ምን ያደርጉ ነበር? እያስገበሩ ጎረቤት አድርገዋቸው ያስቀምጧቸው ነበር። ብር፣ ወርቅ፣ መሬት፣ እንስሳ እያስገበሩ አጥፉ የተባሉትን ህዝብ ምን ያደርጉ ነበር? ያስቀምጧቸው ነበር። ለምሳሌ እግዚአብሔር ሳኦልን አማሊቅን ፈጽመህ አጥፋልኝ አለው። አላጠፋው። ምን አደረገው? ንጉሱን ማርኮ አመጣ፣ እንስሳውን ማርኮ አመጣ። ሁሉንም አላጠፋም። ለሳኦል የመንግስቱ መነቀል ምክንያት የመንግስቱ መሻር ምክንያት አማሊቅን አጥፋልኝ ብሎ አላጠፋ ስላለ ነው። እግዚአብሔር ለምን አጥፎ አለ በምንልበት ጊዜ ወገኖች ሆይ በሙሉ ዛሬ እንመለከታለን። በሙሉ አጥፉ ሲል እግዚአብሔርን ሲበድሉ ነው፣ በኃጢአት ሲወድቁ ነው፣ በእርኩሰት ሲወድቁ ነው፣ እግዚአብሔርን ባለማምለክ በጣዖት ውስጥ ሲወድቁ ነው። ወገኖች ሆይ በዚያን ጊዜ በሚድል ኢስት ይኖሩ የነበሩ ከነዓናውያን ተብለው ይጠሩ የነበሩ በዚህ አካባቢ ይኖሩ የነበሩ ጣዖትን አምላኪዎች ነበሩ። ፍልስጤማውያን በሉ ዛሬ በዝርዝር እናያቸዋለን። እያንዳንዳቸው የእስራኤል ጠላቶች ከየት እንደመጡ በዝርዝር እንመለከታለን። ወገኖች ልጆቻቸውን በእሳት የሚያሳልፉ፣ በእሳት የሚያቃጥሉ፣ የሚያርዱ፣ ደማቸውን የሚያፈሱ ወገኖች እግዚአብሔር በጣም የተጸየፋቸው ለጣዖት፣ ለሰይጣን፣ ለአጋንንት ልጆቻቸውን መስዋዕት የሚያደርጉ ነበረ። አብርሃምን ራሱ ከሀገሩ ጠርቶ ሲያወጣው እግዚአብሔር በኃጢአታቸው ምክንያት ስለተጸየፍኳቸው ላጠፋቸው ነው ብሎ አብርሃምን ጠራው ከሀገሩ። እግዚአብሔር ያልፈቀደውን ነገር በመስራታቸው ምድሪቱ ላይ ትልቅ እርግማን ስላመጡ እግዚአብሔር ሊያጠፋቸው ወደደ። እግዚአብሔር በተለያየ ነገስታት ወገኖች ሆይ በተለያየ ነቢያት እየደጋገመ እነዚህን አማሊቅን፣ ግብፃውያንን፣ ፈርዛውያንን አጥፉልኝ እያለ እየደጋገመ ይናገር ነበር ወገኖች። ነገር ግን አያጠፏቸው ነበር፣ ያተርፏቸው ነበር። እያተረፉ ያስገብሯቸው ነበር። መሳፍንትን መጽሐፍ በሙሉ አንብቡ። አጥፉ የተባሉትን አያጠፉም ነበር። ከሚጠፉ ህዝቦች መካከል አንደኛዎቹ ምኖች ነበሩ? ፊልስጤማውያን ነበሩ ወገኖች። እና ከመጀመሪያው ከመሰረቱ እስራኤልን ከመኖሯ በፊት እስራኤል በዓለም ሁሉ እንደተበተነች ሁሉ ፍልስጤማውያን በዓለም ላይ ተበትነው ቀርተው ነበር። የተወሰኑ ነበር የነበሩት እና
ጥቂት ሆነው ቀርተው ነበር። እነማን? ፍልስጤማውያን። ምክንያቱም እስራኤላውያን ከ605 ዓመተ ዓለም ጀምሮ በዓለም ሁሉ ተበትነው አሁን በቅርብ ነው የዛሬ 75 ዓመት በ1948 ዓመተ ምህረት ነው ከያሉበት ቦታ ተሰብስበው እንደገና ከየዓለም ሁሉ ተሰብስበው መንግስታቸውን የመሰረቱ። ፍልስጤምም እንደዚሁ ተበትና ነበረ። በመሰረቱ አሁን ያሉት ፍልስጤማውያን ትክክለኛ ፍልስጤማውያን አይደሉም። አረብ ሀገር የተለያዩ ሀገሮች ተሰብስበው የመጡ ናቸው እንጂ ኦሪጂናል ፍልስጤማውያን ወገኖች የድሮዎቹ አሉ የሚል መረጃ ትክክለኛ መረጃ የለም። እነዚህ ኦሪጂናል ፍልስጤማውያን ከመጀመሪያው ምን ብለዋል? ተበትነዋል። ነገር ግን አሁን በተለያዩ በአረብ ሀገሮች ያሉ ፍልስጤማውያን ተሰብስበው ነው አሁን አንድ ላይ የሆኑት። ነገር ግን ስለ ከነዓን መጽሐፍ ቅዱስ ሲናገር ግን መጽሐፍ ቅዱሳችን በደንብ አድርጎ አስቀምጦልናል። በመጽሐፍ ቅዱስም ከመጽሐፍ ቅዱስ ውጪ በጂኦግራፊም እንደገና ሳይንቲፊክም በሆነ መንገድ ስትመለከቱ እስራኤል በከነዓን እንደነበረች የግብፅ ሊቃውንት ሳይቀሩ ባለፈው ነግሬያቸዋለሁ። የግብፅ ሊቃውንት የከነዓን የመሬት አጥኚዎች እስራኤል በምድሯ እንደነበረች፣ ዳዊት የሚባል ንጉስ እንደነበራት፣ ሰለሞን የሚባል ንጉስ እንደነበራት እስራኤላውያን አይደሉም፣ የእስራኤላውያን አጥኚዎች አይደሉም ያጠኑት ያንን ያስቀመጡት የግብፃውያን የመሬት አጥኚዎች የከነዓን የመሬት አጥኚዎች ነው ይሄንን በደንብ አድርገው ያስቀመጡልን። ወገኖች ሆይ ኤርምያስ ምዕራፍ 47 በኋላ እናነበዋለን ቁጥር 4፣ ዘዳግም ምዕራፍ 2 ቁጥር 23። የሚገርማችሁ ነገር የእስራኤል ጠላቶች እንዴት እንደመጡ በዝርዝር የሚነግረን ነው። ፍልስጤማውያን ከየት እንደመጡ የሚናገር ክፍል ነው። ወገኖች ሆይ ፍልስጤማውያን መጀመሪያ በከነዓን ምድር አልነበሩ። ነገር ግን ለምሳሌ ከነዓን ማለት ልክ አሜሪካ ማለት ነው። አሜሪካ በጣም ብዙ ስቴቶች አሏት። ከዚህ ውጭ ነበር የኖሩት ማለት ነው። ፍልስጤም ማለት ከከነዓን ውጭ ነበር የኖሩት። ልክ ዘዳግም ምዕራፍ 2 ቁጥር 23ን በምታነቡበት ጊዜ ምን ይሆናል? ይመጡና ወደ ከነዓን ኢያውያን የሚባሉትን አጥፍተው እነሱን አባረው እነሱ መኖር ይጀምራሉ ማለት ነው። ስለዚህ በተለይ ደግሞ ዘፍጥረት ምዕራፍ 15 ቁጥር 15 ጀምሮ ስንመለከት እግዚአብሔር ለአብርሃም የገባውን ኪዳን እናገኛለን። ያን ኪዳን እግዚአብሔር አብርሃምን ጠራው። ከየት ጠራው? ከኡር ከከለዳውያን አሁን በአሁኑ ጊዜ ኢራቅ ከምትባለው ከሶሪያ ማለት ነው። ከኢራቅ እግዚአብሔር አብርሃምን ጠራው። ከዛስ አብርሃምን ጠራውና የአይሁድ መነሻ እንግዲህ ዘሩ የመጣው ከማን ነው? ከአብርሃም ነው። አይሁድ ማን ነው በምንልበት ጊዜ እስራኤል ከየት ነው የመጣችው በምንልበት ጊዜ የሚገርማችሁ ነገር እግዚአብሔር አብርሃምን ጠራውና በጣም ብዙ ሰው ጥያቄ ይጠይቃል። የአይሁድ ሕዝብ ከየት ነው የመጣው? እንዴት አድርጎ ነው የመጣው? ብዙ ሰው ጥያቄ ያቀርባል። ብዙ ሰው ግራ ይጋባል። ወገኖችን እግዚአብሔር የተለየ ሕዝብ አድርጎ የፈጠረው ሕዝብ የለም። የተለየ በቃ ይሄኛው የተለየ ሕዝብ ነው ብሎ እግዚአብሔር የፈጠረው ሕዝብ የለም። አብርሃምን ከከለዳውያን ኡር ከኢራቅ ከሶሪያ ጠራው ማለት ነው። ጠራው አንድ እሱን ብቻ ጠራ። የጠራበት ምክንያት ምንድን ነው? እግዚአብሔር እሱን የሚያመልክ ሕዝብ ፈለገ። ለምሳሌ ከአዳም ጋር ኪዳን አደረገ። ይሄንን ዛፍ እንዳትበላ ሌላውን ሁሉ ብላ ብሎ ኪዳን አደረገ። እኔን የምታመልክ ትሆናለህ ብሎ ኪዳን አደረገ። ወገኖች አዳም ኪዳኑን ሰበረው። ስለዚህ ከእግዚአብሔር ውጭ ሆነ ማለት ነው። ከዛ ቀጥሎ ደግሞ ከኖህ ጋር ኪዳን አደረገ። በቀስተ ደመና ኪዳን አደረገ። ኖህም ያንን ኪዳን ምን አደረገው? ሰበረው። ስለዚህ በዘመናት መካከል እግዚአብሔር ለሱ ሕዝብ የሆነ የተለየ ሕዝብ እሱን የሚያመልክ ሕዝብ ይፈልግ ነበር። በአዳም በኩል ሳያገኝ ሲቀር
በኖህ በኩል ሳያገኝ ሲቀር ኪዳናቸውን ሲያፈርሱ እንደገና አሁን ደግሞ ሌላ ህዝብ ደግሞ ፈለገ። አብርሃምን ጠራ። ወገኖች ሆይ እግዚአብሔር እየፈጠረ የሚጨፈጭፍ አምላክ አይደለም። አይሁዳውያንን ሲወድ ወገኖች ሆይ እግዚአብሔርን እንዲያመልኩ ስለመረጣቸው እነሱም ስላመለኩ ነው እንጂ እግዚአብሔር በፍጥረት ዓለምን ፈጥሯል። እንትናን አልወደውም፣ እንትናን ወዳለሁ፣ እንትና ይጥፋ፣ እንትና እንትን ይበል እንትን አይልም። ወገኖች ሆይ እሱ ፈጥሮ እንዴት ያጠፋል? ከልጆቻችሁ መካከል ትመርጣላችሁ? አትመርጡም። ወገኖች ሆይ እግዚአብሔርን ስለማያመልኩ በእርኩሰት ውስጥ በጨለማ ውስጥ ስለሆኑ ነው። አንዱን አብርሃምን ከኢራቅ ምን አደረገው? ፒክ አደረገው፣ ጠራው፣ ለየው። እግዚአብሔር ምን አደረገው? ና አለው። አብርሃም ለእግዚአብሔር ተለይቶ ወጣና በከነዓን አስቀመጠው ይላል ብቻውን። በዙሪያው ግን ምን አሉ? በጣም ብዙ ጠላቶች አሉ። አስረዳቸዋለሁ። በጣም ብዙ ጠላቶች አሉ። አብርሃም በዚያ ምድር ሲገባ የነበሩ ህዝቦች በዝርዝር በደንብ ተቀምጠዋል። በተለይ ዘፍጥረት ምዕራፍ 15 ቁጥር 8 ላይ በምንመለከትበት ጊዜ የተቀመጡ ምድሪቱን የሞሉ በጣም ብዙ ሰዎች አሉ። በጣም ብዙ ህዝቦች አሉ። ለዚህም በደንብ አድርጎ ስሙን በዝርዝር አስቀምጧቸዋል። ምድሪቱ ላይ የሚኖሩ 10 ውያን ማለት እንግዲህ እነማን ናቸው? ለምሳሌ ዘፍጥረት ምዕራፍ 10 በምናነብበት ጊዜ ምን ይላል? ዘፍጥረት ምዕራፍ 10 ቁጥር 6 ጀምሮ እስከ 17 በምናነብበት ጊዜ ምን ይላል? ቀናናውያን፣ ቄኒዛውያን፣ ቀድሞናውያን፣ ኬጢያውያን፣ ፌርዛውያን፣ ራፋውያን፣ አሞራውያን፣ ጌርጌሳውያን፣ ኢያቡሳውያን፣ ከነዓናውያን ይላል። እነዚህ 10 ውያን የሚላቸው ከነዓን ምድር ተቀምጠዋል። ከነዓን ምድር ተቀምጠው ምን ያደርጉ ነበረ? በእርኩሰት በኃጢአት ልጆቻቸውን በማረድ በመስዋዕት በማቃጠል ወገኖች ለአጋንንት መስዋዕት በሚያደርጉበት ጊዜ እርኩሰቱ፣ አመፁ፣ ግድያው እግዚአብሔር ተጸየፋቸው። እንዲያመልኩ ወደዚህ ምድር አምጥቷቸው ዋናው እግዚአብሔር ዘጸአት ምዕራፍ 8 ለፈርዖንም ሲነግረው ያለው ምንድን ነው? እስራኤላውያንን የበኩር ልጆችን ልቀቅ፣ ያመልኩኝ ዘንድ ልቀቃቸው ነው ያለው። እግዚአብሔርን እንዲያመልክ ወደዚህ ምድር የመጣው ህዝብ በእርኩሰትና በአመፅ ውስጥ ሲሆን እግዚአብሔር ተጸየፋቸው። እነሱን ለማጽዳት ከአብርሃም 1 ብሎ ጀመረ። ከአብርሃም 1 ብሎ ጀመረና 2 3 ብሎ በአብርሃም ትውልድ ይህን የእርኩሰቱን ትውልድ ለመጥረግ የመጀመሪያው ትውልድ እንደምታውቁት በአመፅ በእርኩሰት በመጥፎ ህይወት ውስጥ ስለነበረ ውሃ መጣና የአዳምን ትውልድ አጠፋው። ከዛ በኋላ በኖህ የአዳምን ትውልድ ካጠፋ በኋላ የኖህ ትውልድ ደግሞ እግዚአብሔርን ያመልካል ሲል ደግሞ እሱም ደግሞ እንደገና በአመፅ ውስጥ ገባ ማለት ነው። እንደገና ከኖህ ላይ ተነሳና ደግሞ እንደገና አብርሃምን ጠራ። ወገኖች ተመልከቱ፣ እግዚአብሔር ለአብርሃም ያለው ምንድን ነው? ምድሪቱ ላይ የሚኖሩ ሰዎች አሉ፣ እኔ ደግሞ ይችን ምድር ምን አድርጌሃለሁ? ሰጥቼሃለሁ አለው። እነሱ እያሉ አዎ ሰጥቼሃለሁ። እድልን መጠቀም አለመጠቀም የነሱ ፋንታ ነበረ። ነገር ግን እድሉን አልተጠቀሙም። ስንት ዓመት ሰጣቸው? 400 ዓመት እድል ሰጣቸው እንዲመለሱ ማለት ነው። 400 ዓመት መጽሐፍ ቅዱስ እድል የተሰጠው ይሄ ህዝብ ብቻ ነው። እነዚህ ውያን ያልኳቸው ማለት ነው። ዘራቸው ከየት ነው? ዘራቸው ወገኖች ሆይ አስረዳችኋለሁ። 400 ዓመት እድል ሰጣቸውና ካልተመለሱ ጽዋቸው ከሞላ እነሱን እጠርግና በአንተ አጠፋና ይችን ምድር ለዘርህ እሰጣለሁ አለ። ስንት ዓመት ሰጣቸው? 400 ዓመት እድል ሰጣቸው። ልክ ለእስራኤላውያን 70 ዓመት ወደ ባቢሎን ወስዶ እድል እንደሰጣቸው እንዲመለሱ የንስሐ ጊዜ እንደሰጣቸው ሁሉ ለእነዚህም 400 ዓመት እድል ሰጣቸው። አልተመለሱም ወገኖች። ስለዚህ ከነዓናውያን በዚያ ይኖሩ የነበሩ የተለያየ ጣዖትን ያመልኩ ነበረ። ሕፃናትን ትልቁንም ትንሹንም እያረዱ ደም ያፈሱ ነበረ። መስዋዕት በማቅረብ ምድሪቱን ያረክሱ ነበሩ። እግዚአብሔር ደግሞ ኃጢአትን ይጸየፋል፣ ኃጢአትን ይበቀላል። ወገኖች ሆይ እንትና ነው የሚል ነገር የለም። ኢየሱስ ክርስቶስን መስቀል ላይ የቀጣበት ምክንያት ኃጢአት ስለነበረ ነው። ከኢየሱስ ክርስቶስ ላይ ፊቱን አዞረ ይላል። ኃጢአት ስለነበረበት ነው። የእሱ ኃጢአት ነው አይደለም። የዓለም ሕዝብ ሁሉ ኃጢአት እሱ ላይ ስለነበረ ኤሉሄ ኤሉሄ ላማ ሰበቅታኒ፣ አምላኬ አምላኬ ለምን ተውከኝ እስኪል ድረስ ኢየሱስን መስቀል ላይ ተው። ለምንድን ነው የተወው? ኃጢአት ስለነበረበት። የኔ ያንቺ የዓለም ሁሉ ኃጢአት ስለነበረበት ኢየሱስን ተወው። ወገኖች እግዚአብሔር ኃጢአትን ጄጅ ያደርጋል፣ ይቀጣል። አምላክ እግዚአብሔር ኃጢአትን ሳይቀጣ አይቀርም።
ዘፍጥረት 6 ቁጥር 9 ላይ የሰው ልጅ በኃጢአት ተበላሽቶ ስለነበር በውሃ ጠራርጎ ምን አደረገው? አጠፋው። ለምን? ኃጢአትን እግዚአብሔር ሳይቀጣ አይለቅ። እግዚአብሔር ጽድቅን ነው የሚፈልገው፣ እውነትን። ከዛ በኋላ እግዚአብሔር አንድ እሱን የሚያመልክ ሕዝብ ፈለገ። ሲፈልግ አብርሃምን አገኘ። ከአብርሃም ጋር ኪዳን ጀመረ። አንድ እሱን የሚያመልክ ሕዝብ ፈለገ። አብርሃምን ከጣዖት ቤት፣ አባቱ ጣዖት ያመልካል፣ ቤተሰቦቹ ጣዖት ያመልካል፣ ቤተሰብ ጣዖት እየሰሩ ይሸጣሉ። አብርሃምም እንደዛው ነበር። ከዚህ ከኢራቅ ከሶሪያ ጠራው። አብርሃምን ብቻውን ጠራው። ና አለው። እኔ ወደማሳይህ ምድር ና አለው። ከዛ ከኢራቅ አወጣውና ወስዶ ከነአን ምድር አስቀመጠው። አሁን እኔን አምልከኝ፣ የኔን ድምፅ ስማ፣ ታዘዘኝ፣ ባንተ የኔን የራሴን ሕዝብ አወጣለሁ አለ። ልክ በክርስቶስ ኢየሱስ ከነገድ ከቋንቋ ከሕዝቡ ሁሉ ዋጅቶ የተለየ አንድ ሕዝብ እንዳወጣ ሁሉ ከአብርሃም አምልኮ ተጀመረ። ስለዚህ የመጀመሪያው አማኝ አብርሃም ነው። የመጀመሪያው ወንጌላዊ እግዚአብሔር ነው። ወንጌል ሰበከለት ይላል ገላትያ ምዕራፍ 3 ላይ። ለአብርሃም ወንጌል ሰበከለት። አብርሃም የመጀመሪያው አማኝ የሆነ አብርሃምን ጠራው። ዘርህን አበዛለሁ፣ ዘርህ እንደ ምድር አሸዋ ይሆናል አለው። ከዛስ እንደተናገረው 75 ዓመት ጠብቆ አብርሃም በ100 ዓመቱ ይስሐቅን ወለደ። ይስሐቅ ደግሞ ያዕቆብን ወለደ። ያዕቆብ ደግሞ 12ቱን የእስራኤልን ነገዶች ወለደ። ወገኖች አያችሁ፣ የእስራኤል ታሪክ ከዚህ ነው የሚጀምረው። ከዛ እነዚህ 10 የዮሴፍ ወንድሞች በዮሴፍ ላይ ቀኑበት ይላል ዘፍጥረት 37 ላይ። ቀኑበትና ጉድጓድ ውስጥ ጣሉት። ከጉድጓድ ውስጥ አውጥተው ወዴት እንደገና ወገኖች ወዴት ሸጡት? ወደ ግብፅ ሸጡት። የመሄዳቸው ምክንያት ወደ ግብፅ ሸጡት። የሚገርማችሁ ልንገራችሁ፣ እግዚአብሔር ታማኝ አምላክ ነው። አባትየው ይወደው ስለነበረ ጌጠኛ ልብስ አለበሰው ይላል። ያችን ጌጠኛ ልብስ ወገኖች፣ የሚገርማችሁ ነገር ያችን ጌጠኛ ልብስ አስወልቀው ዮሴፍን ለባርነት ሸጡት። እግዚአብሔር ግን ተከታትሎ ከዚያ አውጥቶ ከጉድጓድ አውጥቶ እስከ ጲጢፋራ ቤት ተከታትሎ ከዛ ከጲጢፋራ ቤት ተከታትሎ እስከ እስር ቤት ከእስር ቤት ተከትሎ እስከ ንጉሱ ድረስ አድርሶ ጌጠኛ ልብስ አለበሰው። የንጉስ ልብስ አለበሰው። ወገኖች ሆይ ዛሬም እግዚአብሔር ጠላት የፈለገ ነገር ቢያደርግ ዛሬም እግዚአብሔር እናንተ ምን ያደርጋል? ተከትሎ እግዚአብሔር ታሪካቸውን ይለውጣል። ስለዚህ ዮሴፍ ግብፅ ገብቶ የሀገር መሪ በሚሆንበት ጊዜ የያዕቆብ ቤተሰቦች 11ዱ አንድ ላይ ከነ ቤተሰቦቻቸው 70 ሆነው የት ገቡ? ተከትለው ግብፅ ገቡ ማለት ነው። ከከነአን ተነስተው ግብፅ ገቡ ማለት ነው። ከዛ በኋላ ተመልከቱ፣ እዛ ሆኖ ስንት ዓመት ኖሩ? ወደ 400 ዓመት ኖሩ። ዘፍጥረት 15 ላይ እግዚአብሔር ለአብርሃም እንደተናገረው ያንተ ሕዝብ በራሱ ምድር ባልሆነች 400 ዓመት ባሪያ ይሆናል። 400 ዓመት ከኖሩ በኋላ ከዛ ማን ተወለደ? ሙሴ ተወለደ። እስራኤላውያን ደግሞ በግብፃውያን ባርነት በዝቶባቸው በብዙ መከራ ውስጥ በብዙ ተጽዕኖ ውስጥ ነበሩ። ወገኖች ጡብ እያሰሩ ጭቃ እያሰሩ ከተማ ያሰሯቸው ነበረ። ምክንያቱም ይሄ ሕዝብ ከበዛ ይገለብጠናል ብለው የፈርዖን ንጉሥ ምን ያደርግ ነበር? እስራኤላውያን ባርነት ውስጥ ጥሏቸው ነበር። ጮሁ ወደ እግዚአብሔር። ሲጮሁ እግዚአብሔር ሙሴ እንዲወለድ አደረገ። ሙሴ ተነሳ። ሙሴንም ሊገለው ነበረ። በብዙ ተአምራት ወገኖች በንጉሥ ቤት አድጎ ከባህር ላይ ተነስቶ በልጁ ምክንያት ከባህር ወጥቶ በንጉሥ ቤት አድጎ ከዛ በኋላ እስራኤላውያንን ከግብፅ አወጣ። 40 ዓመት በአመፅ ምክንያት ምድረ በዳውን ተሻግረው ከሄዱ በኋላ ከነአን ገቡ ማለት ነው። ያው የመጀመሪያው ትውልድ ተመልከቱ፣ ምድረ በዳ ላይ ያምፅ ስለነበረ 653,000 ሕዝብ ነበሩ ይላል። ሴቱና ሕፃናቱ ሳይቆጠር ሌዋውያኑ ሳይቆጠር እንግዲህ ኦልሞስት ወደ 2 ሚሊዮን ወደ 3 ሚሊዮን የሚሆን ሕዝብ ነበር ማለት ነው። ያ ሁሉ ሕዝብ አምጾ ከኢያሱና ከካሌብ በስተቀር ሁሉ ሲያልቅ እነሱ የወለዷቸው ልጆች ግን የት ገቡ? ከነአን ገቡ። ታዲያ ኢያሱ መሬት በሚያከፋፍልበት ጊዜ ወገኖች ሆይ ርስት በሚሰጥበት ጊዜ ምድርን በሚያከፋፍልበት ጊዜ ያው ከሰፈሩት መካከል አንደኛው ይሁዳ ነው። ምክንያቱም ከ12ቱ ነገድ ከ12ቱ ልጆች አንደኛው ማን ነው? ይሁዳ ነው። ይሁዳ ደግሞ ምስጋና ነው። ይሁዳ ሲሰፍር ወደ ሳውዝ ነበር የሰፈረው፣ ወደ ኢየሩሳሌም ጥግ አካባቢ ነበር የሰፈረው።
ጌታችንም ኢየሱስ ክርስቶስ እንግዲህ የመጣው ከይሁዳ ነገር ነው። ስለዚህ አይሁድ የሚለው ስም የመጣው አይሁዳዊ የሚለው ስም የመጣው በጊዜ ቆይታነት በሊትሬቸር አይሁድ ወይንም ይሁዳ የሚለው የግሪኩም ሆነ የላቲኑ ስም ወደ ጁ አደገ። የግሪኩም የላቲኑም አይሁድ የሚለው ስም ከያዕቆብ ልጅ የተወለደው አይሁድ ወይንም ይሁዳ የሚለው ስም በጊዜ ቆይታነት ወደ የታደገ ወደ ጁ ወደሚለው አደገ። ስለዚህ የጁ መነሻ የት ነው ካልን ኢራቅ ነው። አብርሃም የመጣው ከየት ነው? ከኢራቅ ነው። አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ ያዕቆብ 12 ልጆቹን ወለደ። ከነሱ መካከል ማን ነው? ይሁዳ ነው። ከአይሁድ ነው፣ ከይሁዳ ነው ይሄ ጁ የመጣው። አይሁዳውያን የመጡት ከየት ነው? ከዚሁ ከነገዱ ውስጥ ነው ወገኖች ሆይ ጌታ የተመሰገነው። ይህንን ህዝብ ልዩ የሚያደርገው ምንድን ነው ካልን እግዚአብሔርን ማምለኩ ነው። እግዚአብሔር ግብፃውያን ከነዓናውያን ይጠረጉ ይጠፉ እኔ ያደሉ የኔ ሰላም አላለም ወገኖች። እግዚአብሔር በማንም ላይ የሚፈርድ አምላክ አይደለም። አምጥቶ የሚደመስስ አምላክ አይደለም። እግዚአብሔርን አናመልክም ስላሉ ነው ወገኖች ሆይ እንዲጠፉ የፈለገው። እግዚአብሔርን የሚያመልክ ሌላ ትውልድ በየዘመናት ሁሉ ወገኖች ሆይ በየዘመናት ሁሉ በአዳም ፈለገ፣ ኪዳኑ ፈረሰ፣ አላመልካሉ። ከዛ በኖህ መጣ፣ በኖህ ደግሞ አሁንም ኪዳናቸውን አፈረሱ። አሁን ደግሞ ወደ አብርሃም መጣ። በአብርሃም እንደገና ሀብሎ ጀመረ ማለት ነው ወገኖች ሆይ። በጣም የሚገርማችሁ ነገር ለያህዌ መገዛት ጣዖትን በሙሉ ከምድር በማጥፋት የአብርሃም ትውልድ ለእግዚአብሔር እየተገዛ መጣ። ስለዚህ ከነዓን በዚህ ህዝብ ትጸዳለች አለ እግዚአብሔር። አሁን የከነዓናውያንን ትውልድ በሙሉ በጣም በብዙ ሺህ የሚቆጠር ነው። ከነዓናውያንን እነዚህ ከነዓናውያን የተባሉ ህዝቦችን በሙሉ በአብርሃም ትውልድ ጠራርጌ ያጠፋና እኔን የሚያመልክ ምክንያቱም በዚያ በኩል አድርጎ ነው ክርስቶስ የሚመጣው። ምክንያቱም ዘፍጥረት ምዕራፍ 3 ቁጥር 15 ላይ ከሴቲቱ የሚወለደው ተብሎ ተጽፏል። እንዴት ብሎ ይመጣል ታዲያ? እግዚአብሔርን የሚያመልከው ራሱ ክርስቶስ እንዴት ብሎ ይመጣል? ዘር ካልተለየ በስተቀር ወገኖች ሆይ ዲያብሎስ በርኩሰት በግብረ ሰዶም በአመፅ በተለያየ ነገር ያንን ዘር ለማጥፋት ያላደረገው ነገር የለም። እስከ ግድያ ድረስ ተመልከቱ፣ ያላደረገው ነገር የለም። ምክንያቱም የክርስቶስ ዘር እንዲበላሽ ክርስቶስ እንዳይመጣ ያላደረገው ነገር የለም። ነገር ግን የትንቢቱ ቃል እንዲፈጸም ክርስቶስ እንዲመጣ ወገኖች እግዚአብሔር ያንን ትውልድ ምን ያደርገው ነበር? ይጠብቀው ነበር። ጌታ የተመሰገነ። ስለዚህ እግዚአብሔር ከነዓን ባሉ ህዝቦች ላይ ሊፈርድ ሲል ሁለት ነገር ነው የሆነው። አንደኛ የእግዚአብሔር ፍርድ በኃጢአት ምክንያት እንዲገለጥ አደረገ። ኃጢአተኞችን እግዚአብሔር እቀጣለሁ ብሎ ተነሳ። እግዚአብሔር ኃጢአትን ይቀጣል። ጌታ የተመሰገነው። ሁለተኛ ደግሞ ለአብርሃም የተነገረው ከ400 ዓመት በኋላ ብሎ ተስፋ የሰጠው ፍጻሜ ያገኘ። ጌታ የተመሰገነው። ኃጢአትን ቀጣ፣ እቀጣለሁ፣ ጽዋው ሲሞላ እቀጣለሁ ብሎ ነበር። ከዚያስ ከ400 ዓመት በኋላ ደግሞ ይሄ ነገር ይፈጸማል ብሎ የተናገረው ሁለቱ ነገር ምን ሆነ? ተፈጸመ ማለት ነው። ነገር ግን እስራኤላውያን ወደ ከነዓን ሲመጡ ሁሉንም አጥፍተው ደምስሰው አልያዙም። እየደጋገምኩ የምነግራችሁ መሳፍንትን በሙሉ ስታነቡ አጥፉ ያላቸውን ህዝብ በሙሉ አያጠፉም። ወይ እነሱ ቀድመው ይጠፋሉ ወገኖች፣ ቅሬታ እስኪኖራቸው ድረስ እነሱ አብረው ወዳጅ ይሆናሉ፣ ይጋባሉ፣ ይወልዳሉ፣ ጭራሽ ይዛመዳሉ። እግዚአብሔር በዚህ በተለያየ አይነት ነገር ሲያዝን በነቢያቶች ሲናገር ነው የኖረው ወገኖች። ወደ ከነዓን በሚገቡበት ጊዜ ትንሽዬ ምድር ነው ያዙትኝ፣ ትንሽዬ ተራራ ነው ያዙትኝ። ታዲያ ፍልስጤማውያን የመጡት ወገኖች ሆይ ከካም ልጅ ከሙጽረያም ነው። አነብላችኋለሁ እንግዲህ ፍልስጤም ጠቅላላ በሙሉ ላነብላችሁ። ዘፍጥረት ምዕራፍ 10 ጠቅላላ የእስራኤል ጠላቶች የመጡት ከኖህ ትውልድ ነው። ለምሳሌ የኖህ ልጆች 3 ናቸው። ሴም፣ ካም፣ ያፌት ናቸው። ተመልከቱ። ካም ተረገመ የአባቱን ራቁትነት አይቶ። አባቱ ሲሰክር ራቁቱን ሲሆን በማየቱ በአባቱ ተረገመ። እርግማን በጣም መጥፎ ነው። እግዚአብሔር ከእርግማን ይጠብቃችሁ ወገኖች። ከዛ የካም እርግማን ወደ ማን ይሄዳል? ወደ 4ተኛ ልጁ ወደ ከነዓን ይሄዳል። እርግማን ወደ ከነዓን ይሄዳል። እንግዲህ
ምክንያቱም እግዚአብሔር ባርኳቸው ስለነበረ እግዚአብሔር ባርኮ መልሶ ስለማይረግም ወደ አራተኛ ልጁ ወደ የት ይሄዳልኝ? ወደ ከነዓን ይሄዳል። እንግዲህ ካም የኖህ ልጅ 4 ልጆችን ይወልዳል። አንደኛው ኩሽ ነው፣ ሁለተኛው ሙጽራይም ነው፣ ሶስተኛው ፋጥ ነው፣ አራተኛው ከነዓን ነው። ሙጽራይም የሚባለው ነው የፍልስጤማውያን አባት ሙጽራይም ነው። ፍልስጤማውያን የተወለዱት ከማን ነው? ከሙጽራይም ነው። ከማን ልጅ? ከካም ልጅ። አያችሁት? የካም ልጅ ሙጽራይም ነው። ሙጽራይም ነው ፍልስጤማውያንን ወደ ምድር ያመጣው። የሙጽሪያም ልጆች ናቸው ፍልስጤማውያን። ይሄው ዘፍጥረት ምዕራፍ 10 ላንብብላችሁ። ምዕራፍ 10 ቁጥር 14 ቁጥር 13 ጀምሮ ላንብብላችሁ። ዘፍጥረት ምዕራፍ 10 ቁጥር 13 ጀምሮ ተመልከቱ። ሙጽሪያም ሉዲዩን፣ አናሚን፣ ላሂሚን፣ ናፍታሊሚን፣ ፊትሩሲምን ከእነርሱም የፍልስጤም ሰዎች የመጡባቸውን ከሴሎምን ከፍትሩንም ወለደ ይላል። ተመልከቱ። የካም ልጅ ሙጽሪያም የተባለው እነማንን አመጣ ማለት ነው? ፍልስጤምን አመጣ። ወደዚህ ምድር በመግባት ወደዚህ ዓለም በመግባት ፍልስጤማውያን ይቀድማሉ። ወደ ከነዓን በመግባት ግን እስራኤላውያን ይቀድማሉ። ምክንያቱም ዘፍጥረት ምዕራፍ 10 ነው ፍልስጤማውያን ከካም የተወለዱት። ካም ሙጽራይምን ወለደ፣ ሙጽሪያም ደግሞ ፍልስጤማውያንን ወለደ። የፍልስጤማውያን አባት ማን ነው? ሙጽሪያም ነው። አብርሃም ገና ዘፍጥረት 12 ላይ ነው። ስለዚህ ወደዚህ ምድር በመምጣት ማን ይቀድማል? ፍልስጤማውያን ይቀድማሉ። ወደ ከነዓን በመግባት ግን እስራኤላውያን ወይም አይሁዳውያን ወይም የአብርሃም ትውልድ ነው የሚቀድሙት። ስለዚህ ተመልከቱ ከቁጥር 6 ጀምሮ ዘፍጥረት ምዕራፍ 10 ቁጥር 6 ጀምሮ በሙሉ የእስራኤል ጠላት ከየት እንደመጡ ላንብብላችሁ። ዘፍጥረት ምዕራፍ 10 ቁጥር 6 የካም ልጆች ኩሽ፣ ሙጽሪያም፣ ፋጥ፣ ከነዓን ናቸው። እነዚህ በሙሉ ተመልከቱ በእስራኤል ታሪክ መልካምም ክፉም ያመጡ ናቸው። ተመልከቱ የኩሽ ልጅ ሳባ፣ ኤልውያን፣ ሳባታ፣ ራባይ፣ ሰበቀታ ናቸው። የራማ ልጆችም ሳባ፣ ዲዳን ናቸው። ኩሽም ተመልከቱ ኩሽ እንግዲህ የማን ልጅ ነው ብያችኋለሁ? የካም ልጅ ነው። ካም ደግሞ የኖህ ልጅ ነው። ኩሽም ናምሩድን ወለደ። እርሱም በምድር ሁሉ ኃያል መሆን ጀመረ። የባቢሎን ንጉሥ ማለት ነው። ዘፍጥረት 11 ላይ የእርኩሰት ሁሉ፣ የአመፅ ሁሉ፣ የጥፋት ሁሉ ምድሪቱ ላይ ህዝቡ እንዲበተን አብሮ እንዳይኖር ያደረገ አመፅን፣ ሞትን፣ ግድያን፣ ወንጀልን ሁሉ የጀመረ ናምሩድ ነው ወገኖች። የኩሽ ልጅ ነው። ኩሽ ደግሞ የካም ልጅ ነው። ተመልከቱ እርሱም በእግዚአብሔር ፊት ኃያል አዳኝ ነበረ። ስለዚህም በእግዚአብሔር ፊት ኃያል አዳኝ እንደ ናምሩድ ተባለ። ግዛቱም በመጀመሪያ በሰናዖር አገር ባቢሎን፣ ኦሪክ፣ አካርድን፣ ካልኒ ናቸው። ግዛቱ እየሰፋ ሄደ ማለት ነው። ከዚያስ አሶር ደግሞ ተመልከቱ። አሶርም ከዚያች አገር ወጣች። ነነዌ የረሆቦት ከተማ ሆነች። ተመልከቱ አሁን ከዚህ ደግሞ አሶር ደግሞ እንደገና መጣ ማለት ነው። ከዛ በኋላ ቁጥር 15 ዝቅ ብዬ ላንብብላችሁ። የከነዓን የበኩር ልጅ ሲዶንን፣ ኬጢያውያንን፣ ኢያቡሳውያንን፣ አሞራውያንን፣ ጌርሳውያንን፣ ኢያውያንን፣ አሩኪያውያንን፣ ሲኒምን፣ አራሚድን፣ ሰማሪን፣ አሜቲትን ወለደ። በሙሉ ከነዓን የተባለው የካም ልጅ እንዳትረሱ። ኖህ 3 ልጆችን ወለደ። ማን? ሴም፣ ካም፣ ያፌት። ካም ተረግሟል። እርግማኑ ግን ወደ 4ኛው ልጁ ወደ ከነዓን መጣ። ተመልከቱ። ስለዚህ ካም የኖህ ልጅ ነው። እንደገና ይሄ ካም 4 ልጆችን ወለደ። 4 ልጆችን ሲወልድ እነማን ናቸው? ኩሽ ናምሩድን ወለደ ብያችኋለሁ። የባቢሎን የሰናዖሩን መሪ ንጉሥ ማለት ነው። የእርኩሰትን ጨለማን አስተላልፎ ምድሪቱን አስረግሞ በትኖ ያለፈው ማለት ነው። ሙጽራይም ደግሞ ፍልስጤምን ወለደ። ተመልከቱ። ከዚያስ
ከነዓን የተባለው ደግሞ እነዚህ ግብፃውያን፣ ኢያቡሳውያን፣ ፌርዛውያን ይሄው ዘፍጥረት ምዕራፍ 10 ቁጥር 15 ላይ አንብቡትኝ። እነዚህን በሙሉ ምን አደረገ? ወለደ ይላል። ተመልከቱ፣ አያችሁ ፍልስጤም የመጡት ከካም ልጅ ከሙጽርያም ነው እምላችሁ ለዚህ ነው። ዘፍጥረት ምዕራፍ 10 ቁጥር 14 ላይ ታገኛላችሁ። ፍልስጤም ማለት በከነዓን ከሚኖሩ መካከል ይሁኑ እንጂ ቀደም ብለው አልነበሩም፣ በከነዓን አልነበሩም። ምክንያቱም የገቡት በ12ኛው ክፍለ ዘመን ነው፣ ከክርስቶስ ልደት በፊት ማለት ነው። ፍልስጤም ራሱ የገቡት በ12ኛው ክፍለ ዘመን ሲሆን ዘዳግም ምዕራፍ 2 ቁጥር 23 ላይ እንዳትረሱ። ዘዳግም ምዕራፍ 2 ቁጥር 23 ላይ ከፍቱራውያን የሚባሉ ህዝቦች ነበሩ በከነዓን የሚኖሩ። እነዚህ ከፍቱራውያን በከነዓን ውስጥ ይኖሩ ነበርና ፊልስጤማውያን መጥተው ከፍቱራውያንን በሙሉ ደምስሰው ይወስዳሉ ማለት ነው። ቦታቸውን ይወስዱባቸዋል። ስሙ ተጠቅሷል። ላንብብላችሁ። ዘዳግም ራሱ ቃሉን ላንብብላችሁ። ዘዳግም ምዕራፍ 2 ቁጥር 23 ልብ በሉ ፍልስጤማውያን ከየት እንደመጡ። እስከ ጋዛም ድረስ በመንደሮች ተቀምጠው የነበሩትን ኢያውያንን ከከፍቱር የወጡ ከፍቱራውያን አጠፏቸው። ኢያውያን ከፍቱራውያን የሚባሉ መጡና አጠፏቸው፣ በስፍራቸውም ተቀመጡ። ከፍቱራውያን ማለት በኋላ አስረዳችኋለሁ። ከፍቱራውያን የፍልስጤም ስም ነው ወገኖች። ወይ ምን ሆነ? መጥተው ምድራቸውን አጠፉና እስከ ጋዛ ድረስ ነው የሚለው። ተመልከቱ። በመንደሮቹ ተቀምጠው የነበሩትን እስከ ጋዛ ድረስ ሰፊ ግዛት ነበራቸው። ተቀምጠው የነበሩትን ኢያውያንን ከፍቱራውያን መጡና አጥፍተው ምድሪቱን ወረሱ ነው የሚለው። ስሙ ተጠቅሷል። ከጋዛ ጀምሮ ይላል ኢያውያን ብሎ አስቀምጧቸዋል። እነዚህ ኢያውያንን ፊልስጤማውያን መጡና ስማቸው ከፍቱራውያን ነው፣ የፊልስጤም ስም። መጥተው ምን አደረጓቸው? ምድራቸውን አጥፍተው ወሰዱ። ተመልከቱ። ከፍቱራውያን ፊልስጤማውያን እንደሆኑ ዘፍጥረት ምዕራፍ 10 ቁጥር 13 እና 14 አንብቤላችኋለሁ። ደግሜ ላንብብላችሁ። ዘፍጥረት ምዕራፍ 10 ቁጥር 13 ጀምሮ ተመልከቱ። ሙጽሪያም ሉዲምን፣ አናሚንን፣ ላብሂምን፣ ናፍታኒምን፣ ፊትሩሲምን ከእነርሱ የፍልስጤም ሰዎች ተመልከቱ። የፍልስጤም ሰዎች የመጡባቸው ከሶሎሂም ከፍቱራውያን ወለደ ይላል። አያችሁ፣ ከፍቱራውያን ለማን ናቸው ማለት ነው? ፊልስጤማውያን ናቸው ማለት ነው። በደንብ ዝርዝሩን የሙጽሪያም ልጆች ናቸው ከፍቱራውያን። ከፍቱራውያን ለማን ናቸው? ፊልስጤማውያን ናቸው። ይሄው ቁጥር 14 ፍሩሲምን ከእነርሱም የፍልስጤም ሰዎች የመጡባቸውን ከፍቱራውያንን ወለደ ይላል። ተመልከቱ። ስለዚህ ከፍቱራውያን በከነዓን አይኖሩም ነበር። መጡና ወደ ከነዓን እነዚህ ኢያውያን የሚባሉት ምን አደረጓቸው ይላል? አጠፏቸውና ደመሰሷቸውና ምድራቸውን ወሰዱ። ዘፍጥረት ምዕራፍ 10 ቁጥር 13 ጀምሮ ታገኙታላችሁ። ፍልስጤም የሌላውን የኢያውያንን ምድር ወስዳ ነው እንጂ ምድሪቱ ላይ አልነበረችም። በዚያ ጊዜ ግን እስራኤላውያን ምድሪቱ ላይ ነበሩ፣ በከነዓን ነበሩ ወገኖች። ስለዚህ ከፍቱራውያን ማለት ይሄ ሜዲትራኒያን ወይንም ደግሞ ቀርጤስ አካባቢ ነው የሚገኘው። በአሁኑ አቀማመጥ ከቱርክ የሚገናኝ ነው። ይሄ ከፍቱራውያን የሚለው ማለት ነው የፍልስጤን ምድር ማለት ነው። በአሁኑ ሰዓት ከቱርክ ጋር የሚገናኝ ነው። ፍልስጤም ከዚህ አካባቢ ነው የመጡት። ከከፍቱራውያን እያለ እየደጋገመ በሚናገርበት ጊዜ ከፍቱራውያን ኢያውያን የተባሉትን አጠፉና ከመጀመሪያውም አልነበሩም፣ የነበሩት ኢያውያን ናቸው። ከፍቱራውያንን አጥፍተው መጥተው ምድራቸውን ወረሱ። ከፍቱራውያን ማለት ፍልስጤማውያን ናቸው። እየደጋገምኩ የምነግራችሁ እንዳትረሱት ነው። እስራኤልን ሲመጡ ሌላ ቦታ ነበር የሰፈሩት። እንግዲህ እስራኤላውያን መጀመሪያ መጥተው ከነዓን ነው የሰፈሩትኝ። እስራኤል ስትመጣ በከነዓን ብትሰፍርም ፍልስጤማውያን አልነበሩም። ኢያውያንን አጥፍተው ነው የወረሱት። እነዚህ ከፍቱራውያን ወይንም ፍልስጤማውያን ከአንድ ሴንቸሪ በኋላ ኢያውያንን አጥፍተው ነው የወረሱት። ወደ ከነዓን መጡ ማለት ነው።
ከነአን ትልቅ አገር ናት። ከዛ ምድሪቱ የኢያውያን ስለነበረች እነሱ መያዝ ስላልቻሉ ኢያውያንን አጠፉና ፍልስጤማውያን ምድሪቱን ተቆጣጠሩ ማለት ነው። ለእስራኤላውያን ከነአንን የሰጣቸው ግን ራሱ እግዚአብሔር ነው። እነዚህ አጥፍተው ደምስሰው ነው፣ በራሳቸው በአመፅ ነው ፍልስጤማውያን የመጡት። ከድሮም ጀምሮ ደምሳሽ አጥፊ ናትኝ። አሁንም ያንን ነው እየቀጠለች ያለችው። እግዚአብሔር ግን ለእስራኤላውያን በኃጢአት ምክንያት በእርኩሰት ምክንያት ህዝቡን ተጸየፈና አሁን አጽድቼ ምድሪቱን እሰጣችኋለሁ አለ። ለምን? ምድሪቱን መቀደስ እፈልጋለሁ አለ። ያችን የእርኩሰት የአመፅ ደም የሚፈስባትን፣ ህፃናት የሚሰዋባትን፣ ህፃናት የሚታረድባትን፣ ህፃናት የሚቃጠልባትን ያችን ምድር ለጣዖት የተሰጠችን ምድር እሷን በእናንተ ቀድሳለዋል። ይሄ ደግሞ የእግዚአብሔር ፕሮግራም ነው ወገኖች። እግዚአብሔር በኖህ ዘመን ምን አድርጓል? በኃጢአት ላይ ፈርዷል። በአዳም ትውልድ ላይ ፈርዷል ወገኖች ሆይ። እየፈረደ ነው የመጣው። ኃጢአትን ሳይቀጣ አይተውም ወገኖች ሆይ። የመጡት ከየት ነው በምንልበት ጊዜ እነዚህ ውያን የተባሉ የከነአን ልጆች ናቸው። የእስራኤል ጠላቶች የከነአን ልጆች ናቸው። የኖህ የልጅ ልጅ ማለት ናቸው እኮ። ሌላ ከየትም አልመጡም። አሦራውያን ከነሱ ነው የመጡትኝ ወገኖች ሆይ። ይኸው በሙሉ ታሪኩን በምታነቡበት ጊዜ በሙሉ የእስራኤል ጠላቶች የመጡት ከኖህ ነው። የኖህ የልጅ ልጅ ናቸው። ከየትም አልመጡም ወገኖች። እርስ በርስ ወንድም ከወንድም ጋር ነው። እግዚአብሔርን አናመልክም ስላሉ ነው እንጂ የኖህ የልጅ ልጅ ናቸው በሙሉ። እነዚህ ውያን የተባሉት የከነአን ልጆች ናቸው። የኖህ የልጅ ልጅ ናቸው። ፍልስጤም ከየት ነው የመጡት? የኖህ የልጅ ልጅ ናቸው። ከሙጽራይም ከልጁ ልጅ ናቸው የተወለዱት ወገኖች። ስለዚህ ካም የከነአን አባት ነው። መጽሐፍ ቅዱስ እሱን ይናገራል። ዘፍጥረት ምዕራፍ 9 ቁጥር 18 ከነአናውያን የመጀመሪያ የአዳም ትውልድ በውሃ በሚጠፋበት ጊዜ ወገኖች እንደገና ደግሞ በሌላ እንደገና በአመፅ የተነሱ ናቸው። ከርግማኑ እንደገና ወጥተው እንደገና ለእስራኤል ጠላት የሆኑ ናቸው። ዘፍጥረት 8 ቁጥር 19 ኖህ 3 ልጆች አሉት ብያቸዋለሁ። በእነዚህ በ3 ልጆች ነው እንደገና ዓለም የተሞላቸው። ነገር ግን ኃጢአተኛውም ጻዲቁም የመጣው ከየት ነው በምንልበት ጊዜ ከኖህ ነው፣ ከኖህ ልጆች ነው። አብዛኛውን ከማን ነው የመጡት ስንል ከከነአን ነው። ከነአን የካም ልጅ ነው። የኖህ የልጅ ልጅ ማለት ነው። ከሱ ነው የመጡትኝ። ፍልስጤማውያን የመጡት ግን ከሙጽራይም ወይንም ደግሞ ከኖህ የልጅ ልጅ ነው። ሙጽራይም ማለት የካም ልጅ ነው። ካም ደግሞ የኖህ ልጅ ነው። ስለዚህ ፍልስጤም የመጡት ከካም ልጅ ከሙጽራይም ነው። ስለዚህ ወደ ምድሪቱ በመግባት የአብርሃም ትውልድ አይሁዳውያን ይቀድሟቸዋል። ወደዚህ ዓለም በመምጣት ግን ማን ይቀድማል? ፍልስጤማውያን ይቀድማሉ። ምክንያቱም ዘፍጥረት 10 ነው የእግዚአብሔር ጠላቶች የመጡት። አብርሃም የመጣው ዘፍጥረት 12 ነው። ከ11 ጀምሮ ታገኙታላችሁ። ስለዚህ ወገኖች ሆይ ጽድቅ የሚያደርገውም ኃጢአት የሚሰራውን በሙሉ ትውልድ የመጣው ከየት ነው ማለት ነው? ከኖህ ልጅ ነው ማለት ነው። የኖህ ትውልድ ስለተበላሸ ነው እግዚአብሔር ሌላ ትውልድ ደግሞ የፈለገው። እሱን የሚያመልክ ትውልድ የፈለገው ወገኖች ሆይ የኖህ ትውልድ ስለተበላሸ ነው። ስለዚህ እግዚአብሔር ከኢራቅ አብርሃምን ጠራው ማለት ነው። ለምን? ኖህ ራሱ እንደምታውቁት ከውሃ መትረፍ በኋላ ወጣ፣ ወይን ተከለ፣ ከዛ ሰከረ፣ ጠጣ፣ ከዛ እርግማን ጀመረ፣ መራገም ጀመረ ይላል። ከዛ በኋላ ካም እርቃኑን ስለገለጠው ረገመው ይላል። ከዛስ ከካም ደግሞ የሚገርማችሁ ነገር በዘሩ ደግሞ ማን ተወለደ? ደግሞ ኩሽ ተወለደ። ኩሽ ደግሞ እንደምታውቁት ባቢሎን በሰናኦር ምድር ዘፍጥረት 11 ቋንቋ ሁሉ እንዲደበላለቅ በትዕቢት ምክንያት ስማችንን እናስጠራ ብሎ ይመራ የነበረ ክፉና በጣም እርኩሰትን ለትውልድ ያስተላለፈ የጨለማነትን ያስተላለፈ ንጉሥ ስለነበረ ወገኖች በምድር ላይ እንዲበተን አድርጎታል። ፍልስጤማውያን የመጡት ወገኖች ሆይ ከሙጽራይም ትውልድ ነው። ሙጽራይም የፍልስጤማውያን አባት ነው። ስለዚህ ራሱ አሶር ከየት ነው የመጣው? አሶር የመጣው እኮ ወገኖች ወይ ከሴም ነው። ዘፍጥረት ምዕራፍ 10 ቁጥር 22 ላይ አሶራውያን ከሴም ተወለዱ ይላል። ሴም የማን ልጅ ነው?
የኖህ የመጀመሪያ ልጁ ነው። ሁለተኛው ልጁ ካም ነው። ሶስተኛው ያፌት ነው። ከነሱ ናቸው ወገኖች፣ ከወንድሞቻቸው ነው እግዚአብሔርን የማያመልክ የእስራኤል ጠላት ሆኖ የተነሳው የገዛ ወንድሞቻቸው ናቸው። እነዚያውያን ሁሉ ጠላቶቻቸውን የኖህ የልጅ ልጅ ቢሆኑም ወገኖች በእስራኤል ላይ ጠላት ቢሆኑም እግዚአብሔር እነዛን አስወግዶ እንደገና አንድ እሱን የሚያመልክ ትውልድ እግዚአብሔር ፈለገ ወገኖች። ስለዚህ እግዚአብሔር በኃጢአት ላይ ምን ያደርጋል? ይፈርዳል ነው። እግዚአብሔር ፊትን አይቶ አይደለም፣ ሰውነትን አይቶ አይደለም፣ ቀለምን ብሔርን እሱ አይደል ያመጣቸው። እሱ አምጥቶ እንዴት በቀለም በብሔር በቀለም እንዴት ይጨፈጭፋል? አይጨፈጭፍም። ምን ማለት ነው? ሰው በሁለት ልጆቹ መካከል ያዳላል? አያዳላም ወገኖች። አንዳንዴ እናት እንኳን ታዳላለች፣ አባት ያዳላል። የሚረዳቸውን፣ የሚያግዛቸውን፣ ገንዘብ የሚደጉማቸውን፣ የሚያለብሳቸውን፣ የሚያበላቸውን፣ የሚያጠጣቸውን ሽታዬ፣ የኔ ጌታ፣ የኔ አባት፣ የኔ ወንድም እያሉ ይጠራሉ፣ ያደላሉ። እንዴ ይስሐቅ ለኤሳው እንዴት ነው ያደላ የነበረው? ራሄል እንዴት ነው ወገኖች ሆይ? በጣም የሚገርማችሁ ነገር እግዚአብሔር ግን እንደዛ አያደርግ። እግዚአብሔር ግን እንደዛ አይሆንም። እግዚአብሔር ኃጢአት ካለ በኃጢአት ላይ ይፈርዳል። እግዚአብሔር የሰውን ፊት አይቶ አያደላም። ሁሉም የእርሱ ፍጡሮች ናቸው ወገኖች። እስራኤላውያን ራሱ በተለያየ ጊዜ በኃጢአት ሲወድቁ ምን አድርጓቸዋል? ቀጥቷቸዋል። አልለቀቃቸውም። ተቀጥተዋል ወገኖች፣ ፈርዶባቸዋል ወገኖች። እግዚአብሔር ለይቶ የሚመታው ሕዝብ የለም ወገኖች። ኃጢአትን ግን ይቀጣል። መጽሐፍ ቅዱስ ላይ ኃጢአት ካለ ቅጣት አለ። በመጨረሻው ዘመንም በማያምኑና በሰይጣን ላይ እንደሚፈርድ የእግዚአብሔር ቃል ይናገራል። ለምን? እግዚአብሔር ፈራጅ አምላክ ነው። ስለዚህ ከፍርድ አንጻር ካየነው አጥፍታችሁ ውረሱ ያለው ማን ነው? እግዚአብሔር ነው። ለምን? ስላመፁ 400 ዓመት እድል ሰጣቸው። ተመለሱ አላቸው። ዛሬም ለእኛ እድል ይሰጠን የለ? እድል ይሰጠናል። እሺ ብትሉ ብትታዘዙ የምድርን በረከት ትበላላችሁ። እምቢ ብትሉ ግን ሰይፍ ይበላችኋል። ይህ እኮ የእግዚአብሔር ቃል ነው። ከእግዚአብሔር ጋር ተስማምተን ስንሄድ ወገኖች ሆይ አሁንም ከእርሱ ጋር ተስማማ፣ ሰላም የሚኖርህ በዚያ በጎነትን ታገኛለህ ይላል። ከእግዚአብሔር ጋር ተስማምተን በንስሐ ከእግዚአብሔር ጋር በምንኖርበት ጊዜ በረከት፣ ሰላም፣ ልምላሜ ይሆንልናል። ጌታ የተመሰገነ ይሁን። ስለዚህ 400 ዓመት ጊዜ ሰጣቸው። እነሱ ግን በአመፃቸው ቀጠሉ። እግዚአብሔር ታግሶ ከፍርድ አንጻር ስናየው ወገኖች ኃጢአትን ስለሚቀጣ አሳልፎ ሰጣቸው። ለፍርድ ተላልፎ ተሰጡ። ስለዚህ ሁለት ነገር እናያለን ማለት ነው። ሁለት ነገር የምናየው ምንድን ነው? አንደኛው ፍርድን እንመለከታለን፣ እግዚአብሔር በኃጢአት ላይ እንደሚፈርድ። ሁለተኛ እግዚአብሔር ለአብርሃም የተናገረው ከ400 ዓመት በኋላ ይችን ምድር እሰጥሃለሁ ለዘርህ ያለው ያ ተፈጸመ ማለት ነው። ምድሪቱን አገኘው። እግዚአብሔር ፍርደ ገምድል ስለሆነ ነው አንስቶ ይሰጣቸው አይደለም። ተመለሱ ብሏቸዋል። ተመለሱ ስላላቸው እምቢ ስላሉ የአብርሃምን ዘር አመጣና ወንጌል ሰበከና ከሱ ዘሩን ሁሉ በሙሉ አወጣና በሱ ጠረጋቸውና ምድሪቱን አጸዳት። እግዚአብሔርን የሚያመልክ ትውልድ መጣ ማለት ነው። ጌታ የተመሰገነው። ስለዚህ ከመጀመሪያው አልነበሩም። ፍልስጤማውያን ከሙጽሪያም ተወለዱ መጡ። ከዛም በኋላ ለእስራኤል ጠላት ሆኑ። እግዚአብሔርን አላመልክም ሲሉ እግዚአብሔርን የሚያመልክ ትውልድ ከአብርሃም መጣ ማለት ነው። ከመጡ በኋላ ለእስራኤልም ጠላት ነው የሆኑት። ፍልስጤማውያን ለእስራኤል ጠላት ነው የሆኑት ወገኖች። ከገቡም በኋላ የራሳቸውን ጣዖት ማምለክ ነው የጀመሩት። ፍልስጤማውያን ኢያውያንን አጥፍተው ወደ ከነዓን ሲመጡ እግዚአብሔርን የሚያመልኩ አይደለም የሆኑት። እንደገና ለእግዚአብሔር ጠላት ጣዖትን የሚያመልኩ እርኩሰትን የሚያመልኩ። ከዚህ የተነሳ እግዚአብሔር በየዘመናት ሁሉ በሙሉ እንዲጠፉ ፈልጎ ነበረ። ነገር ግን አላጠፋቸውም። ለምሳሌ ሳምሶንን በምንመለከትበት ጊዜ ሳምሶን ናዝራዊ ሆኖ የተወለደ ፍልስጤማውያንን ለማጥፋት ነው። እሱ ግን በኃጢአት በዝሙት በተለያየ ቦታ እየሄደ ሲወድቅ ሞተ ወገኖች ሆይ፣ ስራውን ሳይጨርስ ሞተ ወገኖች። ለዚህ ነው ከዚያን ጊዜ ጀምሮ እስከ አሁን ድረስ ከነ ሳምሶን ጀምሮ ከነ ኢያሱ ጀምሮ ከነ ዳዊት ጀምሮ ፍልስጤማውያን አሉ። ለምንድን ነው ያልጠፉበት ምክንያት? እስራኤላውያን ነገስታቶች ህዝቡ አያጠፋቸውም ነበር እንጂ እግዚአብሔር እንዲጠፉ ፈልጓል። ነገር ግን ምን ያደርጓቸው? እያስገበሩ እያገቡ እየወለዱ እየተዛመዱ ያስቀምጧቸው። በዚያ ምክንያት ከዛ ጊዜ ጀምሮ ይሄው ለ2500 ዓመት ለእስራኤል ጠላት ሆና ትኖራለች። በነ ሳምሶን ዘመን፣ በነ ዳዊት ዘመን፣ በነ ነገስታቱ ዘመን፣ በመሳፍንቱ ዘመን የእስራኤል ጠላት ሆነው ሲዋጉ ነው የኖሩት። አሁንም እየተዋጉ ነው። ጎልያድ ከየት ነው የመጣው? ከፍልስጤም ነው የመጣው ወገኖች። እነዚህ ፍልስጤማውያን ማለት ደግሞ ቀላል ህዝብ አይደሉም። በጣም ጦረኛ ናቸው። በጦር በጣም የታወቁ ናቸው። ዋናው አጀንዳቸው ደግሞ ፍልስጤማውያን
ከድሮም ጀምሮ እስራኤልን ማጥፋት ነው። አሁንም እንኳን ቢያንሱ እስራኤልን ማጥፋት ነው አጀንዳቸው። ከሌሎች አረቦች አገር ህዝብ ጋር አንድ ላይ በመሆን በመጋባት በመዋለድ የጦር መሳሪያ በመለዋወጥ ወገኖች እስራኤልን ከምድር ገጽ እናጠፋለን ነው የሚሉት። ሌላ ምንም ዓላማ እቅድ የላቸውም። ስለዚህ ከእግዚአብሔር የተስፋ ቃል አኳያ ካየነው እስራኤል ወራሪ አይደለችም፣ መሬትን የምትነጥቅ አይደለችም። እግዚአብሔር ነው የሰጣት። የራሷ ምድር ነው፣ የራሷ ቋንቋ ነው። ቋንቋዋን ይዛ ዕብራይስጥን ይዛ ቋንቋዋን ህዝቧን ይዛን የተመለሰችው። ተነጥቃ ነበረ፣ ተመለሰች ወደ ምድሯ። ወገኖች ሆይ የአስሩያን ጽዋዎች ሲሞላ እግዚአብሔር ያንን ምድር ምን አደረጋቸው? ሰጣቸው ማለት ነው። በእግዚአብሔር ፈቃድ የመጡ ህዝቦች ናቸው። ዝም ብለው አይደለም፣ በእግዚአብሔር ፈቃድ የመጡ ናቸው። ይሄ የእግዚአብሔር ፋንታ ነው። እግዚአብሔር ለምን ፈረደ ማለት አንችልም። የኃጢአት ጽዋ ሲሞላ ወገኖች እነሱን አስወገደና በፍርድ ቀጣና እስራኤላውያን አመጣቸው። እግዚአብሔር ደግሞ ይህንን እንድንቀበል መጽሐፍ ቅዱሳዊ ነው። ለምን ይህን ታደርጋለህ ማለት አንችልም ወገኖች። ቃሉን ስንቀበል መምረጥ አንችልም። ሁሉን ነው መቀበል ያለብን። እግዚአብሔር አሁንም በፍርድ ወንበር አስቀምጧታል። ኤርምያስ ምዕራፍ 47 ቁጥር 4 ላይ ምን ይላለኝ? የሚገርማችሁ ይህም የሚሆነው ፍልስጤማውያንን ሁሉ ያጠፋ ዘንድ የቀሩትንም ረዳቶች ሁሉ ከጢሮስና ከሲዶና ይቆርጥ ዘንድ ስለሚመጣው ቀን ነው። እግዚአብሔር የሚናገረው የፍልስጤማውያንን ከፍቶራውያንን ደሴት ቅሬታ ያጠፋል ይላል። አሁንም ተቀጥሮላቸዋል። ፍልስጤማውያን የተባሉ ከነከተማቸው፣ እነዚህ ሲዶናውያን የተባሉ በሙሉ ከነከተማቸው እንደሚጠፉ ኤርምያስ 47 ቁጥር 4 ላይ ይናገራል። ለምንድን ነው የሚያጠፋቸው? የሚያጠፋቸውማ ፍርደ ገምደል ሆኖ ሳይሆን ኃጢአተኛ ስለሆኑ ነው። ኃጢአታቸውም ቀላል ኃጢአት አይደለም ወገኖች ሆይ ሰውን ሕፃናትን በማቃጠል በእግዚአብሔር አምሳል የተወለደን ለአጋንንት መስዋዕት በማድረግ ነው። እግዚአብሔር የሚጸየፈው እርኩሰትን ወንድ ከወንድ ጋር ሴት ከሴት ጋር ያመጡ የጨለማ አሰራርን በምድሪቱ ላይ እንዲሰፍን ያደረጉ የእርኩሰትን አይነት የጣዖትን አይነት እግዚአብሔር የሚቀና አምላክ ነው። ራሱ የፈጠረው የወለደው ሕዝብ በእንደዚህ አይነት ውስጥ ሲሆን ሊያጠፋቸው ወሰነ ማለት ነው። ስለዚህ ፍልስጤማውያን ከመጀመሪያም አልነበሩ፣ ኢያውያን የሚባሉትን አጥፍተው መጡ ነው። እነዚህ ሁለቱንም እንዲጠፉ እግዚአብሔር ጊዜ መድቦላቸዋል ነው የሚለው ኤርምያስ 47። ታዲያ በሚዲያና በዜና አውታር ወጣቶች ቃሉን በማያውቁ ብዙ ሰዎች ብዙ ነገር ይላል። መጽሐፍ ቅዱስን በሚያውቁና በአማኙና በማያምኑ መካከል ብዙ ነገር ይባላል። ወገኖች ሆይ የዓለም ወሬም ሆነ ቃሉን በጥልቀት ያልተረዱ ሰዎች ወሬ ከእግዚአብሔር አይደለም። መጽሐፍ ቅዱስን ልናነብ ይገባል። እግዚአብሔር ነው፣ የተገለጠው ለኛ ነው፣ ሚስጥሩ ግን ለእግዚአብሔር ነው ይላል። ወገኖች ብዙ የማይገቡን ነገሮች አሉ። የማይገቡን ነገሮች ቢኖሩን ስንሄድ እንጠይቀዋለን። መጽሐፍ ቅዱስ አንደኛ ቆሮንቶስ ምዕራፍ 13 ከእውቀትም ከፍለን እናውቃለን ነው የሚለው። ሁሉን አናውቅም ወገኖች፣ ነገር ግን ከዘፍጥረት አንስተን እስከ ራእይ በምናነብበት ጊዜ 66ቱን መጽሐፍ በሙሉ ነው መቀበል ያለብን። የእግዚአብሔርን ለእግዚአብሔር እናስቀምጥ ወገኖች። ወይ ልንገራችሁ፣ አሁን ሂዝቦላ በሉ ሐማስ በሉ ዋናው የተመሰረቱበት ዓላማ እስራኤልን ከምድረ ገጽ ማጥፋት ነው ራእያቸው። በቃ የኢራኑ መሪ የነበረው መሐመድ ናጂብ የተባለው ሰው እስራኤልን ከምድር ገጽ ሳናጠፋ አንተኛም ብሎ በዩናይትድ ኔሽንስ ስብሰባ ላይ ተናግሯል። በቃ አናንቀላፋም፣ እሷን ከምድር ይጠፋሉ እንጂ አትጠፋም። ኢየሱስ ይመጣል ይነግሳል ይላል መጽሐፍ ቅዱስ። ኢየሩሳሌም ላይ በዳዊት ዙፋን ላይ ለ1000 ዓመት ይነግሳል ይላል። ከግብፅ ወንዝ እስከ ኤፍራጥስ ወንዝ 400,000 ማይል ምድር ሰጥቼሻለሁ ብሏል። በግዛቷ ላይ በ1000 ዓመት ጊዜ ሁሉ ይኖራታል። ወገኖች ሆይ ሊያጠፏት አይችሉም። ይሄ የሚያሳየው ጦርነቱ በሰይጣንና በእግዚአብሔር መካከል መሆኑን ነው። ወገኖች ሆይ ሁለት መንግስት ነው ያለው። የጨለማው መንግስት አለ፣ የብርሃኑ መንግስት አለ። ወገኖች እግዚአብሔር እኮ በዘፍጥረት 12 አብርሃምን ሲጠራው ያለው ምንድን ነው? አንተ ለብርሃን ነው የተጠራኸው አለ። ለብርሃን ተጠርተሃል ይለዋል። በአንተ በኩል አሕዛብ ሁሉ ይባረካሉ አለ። ይሄ ከዘፍጥረት ጀምሮ እስከ ራእይ ያለው እናንተ የዓለም ብርሃን ናችሁ የሚለው የእግዚአብሔር ቃል ይፈጸም ዘንድ ነው። ለአማኞች የተሰጠውም ኮሊንግ ደሴም ነው። የዓለም ብርሃን ናችሁ ብሏል። የአዳም ትውልድ ኪዳኑን ሲያፈርስ
እግዚአብሔር ደግሞ ሌላ የሚያመልከው ፈለገ የኖህን። የኖህ ደግሞ ኪዳኑን ሲያፈርስ እግዚአብሔር ደግሞ ሌላ ትውልድ ፈለገ። አብርሃምን አገኘ። በአብርሃም በኩል አሁን እግዚአብሔርን የሚያመልክ አንድ ህዝብ አገኘ። ራዕይ ምዕራፍ 5 ከነገድ ከቋንቋ ከህዝብ ሁሉ ዋጅቶ አንድ ህዝብ አደረገን ይላል። እስራኤል እግዚአብሔርን የምታመልክ ስለሆነች ነው፣ ሌላ ነገር አይደለም። እግዚአብሔር የሚያዳላ ስለሆነ አይደለም። ዛሬም እግዚአብሔርን ለሚያመልኩ ሰዎች ልቡን አይቼ ወድጄዋለሁ ይላል፣ ልቡን አይቼ ንቄዋለሁ ይላል። ዳዊትን ለምን መረጠው? ልቡን ሳየው ወድጄዋለሁ፣ እኔን የሚያመልክ ነው። ኤልያብንስ ልቡ መጥፎ ነው፣ ወደዛ ዞር በላል። ሳሙኤል እንዳትቀባው አለው። ዛሬም እግዚአብሔር እስራኤልን በተመለከተ ወገኖች ሆይ እናጠፋለን ብለው የሚነሱ ሁሉ መሪያቸውም ከጀርባቸውም ያለው አጋንንታዊ አስተሳሰብ ስለሆነ እስራኤልን ልጠፋ አትችልም። ስለዚህ ውጊያው የጽድቅና የኃጢአት የጨለማና የብርሃን ጉዳይ ነው ወገኖች ሆይ። ለምሳሌ ኦክቶበር 7 2024 በእስራኤል ታሪክ ሆኖ የማያውቅ ነገር ነው የሆነው። የዓመቱ መለወጫ በደስታ በዓላቸው ጊዜ በዓላቸውን እያከበሩ እየዘመሩ ወገኖች ሆይ፣ የዳስ በዓላቸውን እያከበሩ እያመለኩ እየዘመሩ ባሉበት ሰዓት ወገኖች ሆይ ሐማስ ገብቶ 1200 ህዝብ ነው የጨረሰው። ሕፃናቶችን እናቶችን ወገኖች ሆይ ሳይቀር ጨረሰ። በሰው ልጅ ታሪክ ሆኖ የማያውቅ ጭካኔ ነው የተደረገው ወገኖች። እስካሁንም ቀጥሏል። እንደውም አሁን እየባሰ ነው። እነ ኢራን ሌሎችም አረብ ሀገሮች እየገቡበት ነው። ይሄ በቅርቡ የምንጠብቀው ትልቅ ጦርነት አለ። እንደውም ያስፈራል። አሁን የዓለም 3ኛው ጦርነት ይነሳል ተብሎ ይፈራል ወገኖች ሆይ። ምናልባት ወደዛ ልንሄድ እንችላለን ተብሎ ይፈራል፣ ይሰጋል ወገኖች። እስራኤልን የሚነካ ግን በግለሰብም ደረጃ በሀገርም ደረጃ ይጠፋል እንጂ እስራኤል ልጠፋ አትችልም። ልንገራችሁ፣ ንስሐ ግቡ። በእስራኤል ላይ የምትነሱ ሰዎች ንስሐ ግቡ። ይሄ መንፈሳዊ ውጊያ ነው ወገኖች ሆይ፣ ምድራዊ ሐሳብ አይደለም፣ ምድራዊ እቅድ አይደለም። ንስሐ ግቡ በእግዚአብሔር ፊት። እስራኤል የእግዚአብሔር ቀኝ እጁ ሰዓት ናት፣ መቁጠሪያው ናት። ምጽአቱ ከእሷ ጋር የተያያዘ ነው። መጥቶ በእሷ ላይ ይቀመጣል ይላል በሙሉ። ራዕይ ምዕራፍ 12 አንብቡ፣ ራዕይ ምዕራፍ 20 አንብቡ። መጥቶ 1000 ዓመት ይቀመጣል ይነግሳል ይላል። እስራኤል ከጠፋች የት ነው የሚቀመጠው? እስራኤል ከጠፋች ትንቢቱስ ምን ሊሆን ነው? እግዚአብሔር ውሸታም ሊሆን ነው? የእግዚአብሔር ቃል ውሸታም ሊሆን ነው? አይሆንም ወገኖች ሆይ፣ ንስሐ ግቡ። እግዚአብሔር አምላክ ማስተዋል ይስጠን። እግዚአብሔር ይባርካችሁ። ለሰው ሁሉ ሸር አድርጉልኝ። እወዳችኋለሁ። ተባረኩልኝ። እንጸልያለን። እናመሰግንሃለን። ስምህ የተባረከ ይሁን። እግዚአብሔር ሆይ ከኔ ጋር ስለነበርክ አመሰግንሃለሁ። ይሄ ቃል ለትውልድ ሁሉ ይድረስ። ጌታ ሆይ ቃልህ ለትውልድ ሁሉ ይድረስ። ዕውቀት ይብዛልን። ያለማወቅን ኃጢአት ከኛ አስወግድ። እናመሰግንሃለን። በኢየሱስ ክርስቶስ ስም አሜን።